ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ እንደምን አደራችሁ። አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። በዚህ የዩቲዩብ ቻናል ገጠመኝ የለቀኩላችሁ የገጠመኝ ቻናል ስለሆነ ሳይሆን የዋች ታይም ሀወሩና የሰብስክራይቡ መጠን ከፍ እንዲል በዚህኛው መታችሁ ሰብስክራይብ እንድታደርጉ ስለተፈለገ ነው። ምክንያቱም ይህ የዩቲዩብ ቻናል ሞኔታይዝ ሳይሆን መዝሙሮች መልቀቅ ስለማልችል ነው። ለምሳሌ በመምህር ተስፋ የዩቲዩብ ቻናል ላይ እና በኤፍታህ ተስፋ ስላሴ የዩቲዩብ ቻናል ላይ የተለቀቁ መዝሙሮችን እዚህኛው የዩቲዩብ ቻናል ላይ አምጥቼ ልልቀቃቸው ብል ኮፒራይት እየጠየቀ የዩቲዩብ ቻናል እየዘጋብኝ ስለተቸገርኩ ነው። ስለዚህ ይህንን ገጠመኝ አዳምጣችሁ ብቻ ዋች ታይም ሀወሩ ሲሞላ ሞኔታይዝ ሲሆን ውስጥ ገብተኛ አልጎሪዝሙን ይህ ቻናል የኔ እንደሆነ አስተሳስሬ ከነዛኞቹ ቻናል ጋር ሳሳየው ያ ቻናል እና ይሄ ቻናል የአንድ ሰው እንደሆነ አስቦ ምንም አይነት ነገር ብለቅበት ኮፒራይት አይጠይቀኝም ማለት ነው። ስለዚህ ይህንን ገጠመኝ አዳምጣችሁ ሰብስክራይብ አድርጋችሁ ዋች ታይም ሀወሩን እንድትሞሉት ስለፈለኩ ብቻ ነው ይሄንን ያደረኩ ያለሁት። በዛውም ደግሞ አቤቱ ማረን የሚለው ይህ የዩቲዩብ ቻናል መዝሙር ብቻ የሚለቀቅበትና በመዝሙር ዙሪያ ምናልባትም የምንወያይ ከሆነ ወይም ስለ መዝሙር የማቀርበው አንዳንድ መርሃ ግብር ካለኝ ብቻ የምለቅበት ነው። ሌላ ምንም ነገር አይለቀቅበትም። የአውደ ዓመት መዝሙሮች፣ የትንሣኤ፣ የፍልሰታ እንዲሁም የመስቀል የተለያዩ አይነት መዝሙሮቻችንን የንስሐ መዝሙሮቻችንን የበገና መዝሙሮቻችንን አጠቃላይ የኔና የልጆቼ ወይም የአባትና የልጆች አልበም ብቻ የሚለቀቅበት የዩቲዩብ ቻናል ነው። በዚህ የዩቲዩብ ቻናል የሚለቀቁት መዝሙሮች በሙሉ ማለት ይቻላል 99.9% ግጥምና ዜማውን የምጽፈው ራሴው ነኝ። ከ89 ዓመተ ምህረት ጀምሮ በየካ ደብረ ሳህል መላከ ሰላም ሰንበት ትምህርት ቤት በማገልገሌ በተወሰነ መልኩም ቢሆን ስለ መዝሙር መረጃው አለኝ። ግን ይህንን ዩቲዩብ የምትመለከቱ ካህናት፣ መምህራን፣ ሊቃውንት፣ አባቶች የምንዘምረው መዝሙር ውስጥ ዜማው ላይ እንዲሁም ደግሞ ግጥሙ ላይ የምታዩት ችግር ካለ መዝሙሩን ልናወርደው ወይም ወደ ሕዝብ እንዳይተላለፍ ፈቃደኞች ነን ማለት ነው እና ሐሳባችሁን አይለየን። ኮሜንት አስቀምጡ። በግልም የምታቁን ዘማሪያንም ሆናችሁ አገልጋዮች በአጠቃላይ የምትሰሙት መዝሙር ውስጥና ቃላት ውስጥ ችግር ካለ ነግራችሁን እኛ መዝሙሩ እንዳይተላለፍ ማውረድ እስከሚቻልበት ጊዜ ድረስ አጠቃላይ መዝሙሩን ለቅድስት ቤተክርስቲያናችን ለተዋሕዶ እምነታችን መዋቅር ስንል ሙሉ የዩቲዩብ ቻናሉን እስከማዘጋት ፈቃደኞች ነን ማለት ነው። ግን ይህን የዩቲዩብ ቻናል መክፈት ያስፈለገው በሁለት መንገድ ምክንያት ነው። አንደኛ ተማሪዎች ወይም ቤተሰቦች አጠቃላይ መዝሙርህን ለብቻው የት እናገኘው ስለምትሉ አቤቱ ማረን የዩቲዩብ ቻናል ላይ የመምህር ተስፋዬን መዝሙር በሙሉ ታገኙታላችሁ ብዬ ከፍቼዋለሁ። እናንተም ታገኙታላችሁ ብላችሁ ለብዙ ሰዎች እንድታስተላልፉ ነው። ሁለተኛ ደግሞ መዝሙሮቼን በሃርድ ዲስክም ላስቀምጠው በመምህር ተስፋዬ ዩቲዩብ ላይም ልልቀቀው አንድ ቦታ ግን ሰብሰብ ብሎ ስናገኘው ለሁላችንም የሚመች ነው። የትኛው መርሃ ግብር ፕሮግራም ላይ ቻናል ውስጥ ገብተን መዝሙር ስንከፍት አልጎሪዝሙ የዛን ቻናል መዝሙሮች ሙሉ ቀን ሊከፍትልን ስለሚችል ለምሳሌ የልደት ፕሮግራም ቢኖራችሁ የሰርግ መዝሙር ብቻ ነው ያላወጣሁት። የንስሐ የጾም ወይም ደግሞ የዓመት በዓል የአዲስ ዓመት ሊሆን ይችላል፣ የትንሣኤ የልደት ሊሆን ይችላል፣ የጥምቀት መዝሙር ስትከፍቱ ከዛው ቻናል ላይ ብቻ ነው የሚያጫውትላችሁ። ስለዚህ ሙሉ የኔን መዝሙሮች ማግኘት የምትችሉበት እድል ሰፊ ነው ማለት ነው። ፕሌይ ስታደርጉት ፕሌሊስቱ ሁሉንም ያጫውትላችኋል ማለት ነው። አይዘልም። ልክ የኔ አሁን ሌላ ዩቲዩብ ቻናል ላይ ገብታችሁ የኔ መዝሙር እንደሰማችሁ 5 ደቂቃ መዝሙር ካለቀ በኋላ ወደ ገጠመኝ ነው የሚሄድባችሁ። ወይም ደግሞ 2 መዝሙር 3 መዝሙር ካለቀ በኋላ የሌሎች ዘማሪያን መዝሙር ነው የሚያመጣው። እዚህ ቻናል ላይ ከገባችሁ ግን ሙሉ በሙሉ የኔን የምትፈልጉ ሰዎች ብቻ ሙሉ ቀን ማዳመጥ የምትፈልጉ ካላችሁ ሙሉ በሙሉ ፕሌሊስቱ ይሄን መዝሙር ብቻ የሚያመጣላችሁ ማለት ነው። መልካም ቆይታ። ይህ የአቤቱ ማረን የዩቲዩብ ቻናል ነው።
ሁላችሁም ገብታችሁ ሰብስክራይብ አድርጉ። መልካም ቆይታ። እንግዲህ ለዚህ የዩቲዩብ ቻናል ብዬ ያቀረብኩላችሁ ገጠመኝ ሁለት እጅግ የሚገርሙ ገጠመኞችን ነው፣ ግን አጠር አድርጌ ነው የማቀርብላችሁ። ይህንን ገጠመኝ እንዳቀርበው ምክንያት የሆኑኝ ሁለት የሌላ እምነት ተከታይ የሆኑ ሰዎች ናቸው። ኦልሬዲ ፕሮቴስታንት ማለት ይቻላል ናቸው። አንደኛው ሙስሊም የነበረ ወደ ፕሮቴስታንትነት የተቀየረ፣ ከዛ ከፕሮቴስታንት ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመምጣት ጉዞ ላይ ያለ ነው ወንድማችን። አንደኛው ግን ሙሉ በሙሉ ሲወለድም ጀምሮ ፕሮቴስታንት የነበረ ኦርቶዶክስን ፈጽሞ የማያውቃት፣ ለመጀመሪያ ጊዜ ቤተ መቅደስ ይዤው ገብቼ እጅግ በጣም በሚገርም መልኩ እያለቀሰ ቅድስት ቤተክርስቲያን እኛ እንደ ቀልድ የምናየውን ስዕልና እንደ ቀልድ የምናየው ማንኛውም የምንረግጠውን ነገር በሙሉ እሱ በፍርሃት በመንቀጥቀጥ ላበላብ ሆኖ እግዚአብሔርን ለማክበር ቤተ መቅደስ የገባ ወንድማችን ገጠመኝ ነው። ስለዚህ እነዚህ ወንድሞቻችን ፈቅደው ይህን ገጠመኝ እንዳቀርብ እንደዚህ ለእናንተ እንዳቀርብ ስላሰቡ በጣም አመሰግናለሁ። እግዚአብሔር አክብርልን። የሁለቱንም ገጠመኝ የማቀርበው ግን ለየብቻ ናቸው። ማለቴ የተለያዩ ጓደኛሞች ናቸው፣ ግን ለየብቻ ገጠመኝ ያላቸው ማለት ነው። የት ቦታ እንደተገናኙ በኋላ ታገኙታላችሁ። ከየትኛው ልጀምርላችሁ? ሙስሊም ከነበረው ወደ ፕሮቴስታንት እምነት ሄዶ ወደ ተዋሕዶ በመጣው ወንድማችን ልጀምር። ይሄ ወንድማችን እድሜው 36 ይደርስ፣ ምናልባት 36 ከ30 እስከ 36 ገምቱ። ትንሽ ሰውነቱ ስለሚሸውድ ነው እኔ እንደዚህ ያልኳችሁ። እድሜውን ነግሬያችሁ መልኩን ባሳያችሁ ማለት ነው ይሄማ 45 46 ነው መምህር ምን ነካ ነው የምትሉኝ። ትልቅ ሰው ነው፣ ግን ከዘር የወረሰው ግርጅፍ የማለት የመወፈር እንዲሁም ጭንቀት ደግሞ ያወፍራል እንደሚባለው እሱም ጭንቀት ያወፈረኝ ይላል። ግን ቤተሰቦቹ በሙሉ እንደዛ ናቸው። በዓይነ ሕሊናችሁ እንድትስሉት ፈልጌ ነው። በውርጩ የከለለው መሬቱን የከለለው ብላችሁ ያስቡት። በዓይነ ሕሊናችሁ ፀጉሩ ትንሽ ገባ ያለ ሲራመድ አንገቱም ሁሉ ነገሩ በቃ እንደዚህ ያለ በጣም ነፍተፈት ብሎ የሚራመድ ሰው ነው። ግን የ36 ዓመት ጎልማሳ ወይም ወጣት ወይም ደግሞ መሀል ላይ ማን ነው የምትሉት? አሁን የጎልማሳ ነው ወጣት የሚባለው ለጎልማሳ ሩብ ጉዳይ አይደል? ጎልማሳ መቼም 40 ዓመት ውስጥ የሆነ ሰው ነው ጎልማሳ የሚባለው፣ ወይም ከ36 በኋላ ጎልማሳ የሚባለው እና ወንድማችን የሙስሊም እምነት ተከታይ ሆኖ በነበረበት ጊዜ በእርግጥ ሐቁን እንነጋገር ከተባለ የእስልምና እምነት የሚባለውን ነገር አልተማረም። ልክ ሙስሊሞች በእምነታቸው ጠንካራ እንዲሆኑ መማር የሚገባውን ነገር አልተማረም። ለዛም ምክንያቱ በክርስቲያኖች ሀገርና በክርስቲያኖች መንደር መካከል የኖረ ሙስሊም ስለሆነ አብዛኞቹ ጓደኞቹ ኦርቶዶክሳውያን ናቸው። ፕሮቴስታንቶችም አሉ የትምህርት ቤት ጓደኞቹ። ደግሞ የሚገርማቸው የተማረው ደግሞ ፕሮቴስታንት ትምህርት ቤት ነው። ስለዚህ ቤተሰቦቹ ክርስቲያኖች መንደር ወይም ክርስቲያኖች ሀገር ማለት ይቻላል ሄደው ሱቅ ከፍተው፣ ጉራጌ በሱቅ ይታወቃል አይደለም? በተለይ ሙስሊም ያው ጉራጌ ሲባል ብዙ ሰው ሙስሊም ነው የሚመስለው፣ ወይም ደግሞ ሙስሊም ከተባለ ጉራጌ ነው የሚመስለው እና ሌላ ብሔር ውስጥ ሙስሊም ያለ አይመስላቸውም አብዛኞቹ አንዳንድ ክርስቲያን ኦርቶዶክሳውያን። እና ይሄ ሰው በኦርቶዶክሳውያን እምነት ተከታይ የሆኑ አገርና መንደር ላይ ስላደገ አንደኛ ጓደኞቹ ኦርቶዶክሳውያን ናቸው። ስለዚህ ጥምቀት የሚከበር የትም ፕሮግራም ይደረግ አብሯቸው የዘለለ የተጫወተ፣ ፍቅረኛም እንኳን ሊያዝ ቢል ሴት ፍቅረኛ ሲይዝ ሙስሊም ሴቶችን አያገኝም፣ ኦርቶዶክሳውያን ሴቶችን ነው የሚያገኘው። ሴቶቹም ደግሞ ያው የእድሜ ጉዳይ ይሁን እነሱም ልክ እንደሱ ሃይማኖታቸውን በደንብ ያለማወቅ ጉዳይ ይሁን አይታወቅም፣ ልጁም ቆንጆ ነው ለነገሩ አማላይ ነገር ነውና እንደዛም ስለሆነ ይመስለኛል ሲጠይቃቸው እሺ ይላሉ። ሙስሊም መሆኑን እያወቁ ከሱ ጋራ ዝሙት የፈጸሙ በጣም ብዙ እህቶች እንዳሉ ነው የነገረኝ። ኦርቶዶክሳውያን አንዱ ኦርቶዶክስ ተዋሕዶ ቤተክርስቲያን እንድንቃት ያደረገኝ ወይም ደግሞ እምነታችሁ ዝም ብሎ ነገር እንደሆነ እንድረዳ ያደረገኝ እና ወደ ጴንጤዎች እንድገባ ያደረገኝ የሴቶቹ ሁኔታ ነው የሚለው። ማተብ አስረዋል፣ ሮብና አርብ ይበላሉ። ማተብ አስረዋል፣ ዝሙት ከኔ ጋር ይፈጽማሉ። ማተብ አስረዋል፣ ጾም አይጾሙም፣ ባለጌዎች ናቸው፣ እናት እንደዚህ ብሎ ይሳደባሉ። ማተብ አስረዋል እያለ ያልዘረዘረልኝ ጉድ የለም። ወደ ጴንጤ እምነት የሄድከው በዚህ ምክንያት ነው ስለው መምህር አልዋሽም፣ እውነት እንደዛ ነው የሄድኩት አለኝ። አያችሁ ስናሰድብ እምነታችንን
ሃይማኖታችን ፈቅዳለች አልፈቀደችም? ዘፈን እንድታዳምጡ ፈቅዳለች አልፈቀደችም ቤተክርስቲያን? አሁን ሰሞኑን ቴዲ አፍሮ ዘፈን አውጥቶ ኦርቶዶክሳውያን በሙሉ እየተወቀሱ ነው ያሉት። በምን ሲባል ብዙ ሚሊዮን ቪው እያያለው ኦርቶዶክሱ ነው ተብሎ ስለሚታሰብ በቁጥር ስለሚበልጥ የሚያየው እንደዛ ነው ስለሚባል፣ ግን ሁሉም ጴንጤውም ሙስሊሙም የሚሰማው እና ግን ቤተክርስቲያን ግን ፈቅዳ አይደለም። ቤተክርስቲያን ዘፈን ስሙም አላለችም። አንዳንዶቹ ደግሞ በቲክቶክ እና በዩቲዩብ ላይ ዘፈን ኃጢአት እንዳልሆነ ለማሳየት ጥቅሶቹን ለገዛ ፈቃዳቸው እያጣመሙ በገዛ ምኞቶቻቸው በራሳቸው ሐሳብ ተጠምደው የተለያየ ቪዲዮ የሚሰሩ ወንድምና እህቶች አሉ። ለዛ ነው በመጽሐፍ ቅዱስ ውስጥ ቃሉን ለገዛ ፈቃዳቸውና ለገዛ ሐሳባቸው ለገዛ ምኞቶቻቸው ያጣምሙታል ተብሎ የተጻፈው። ለመዝፈን የፈለገ ሰው ዘፈን ኃጢአት የለውም ይላል። ሊበሏት የፈለጓትን ጅግራ ቆቅን ይችላሉ፣ ወይም ሊበሏት የፈለጓትን ቆቅ ዶሮን ይችላሉ እንደሚባለው። ተረቱን ካበላሸውት ይቅርታ። ልናደርገው የምንፈልገውን ነገር እንደምንፈልገው አድርገን እንስለዋለን። ሁሉም ሰው ኢየሱስ ክርስቶስን እንደ ፍላጎቱ ነው የሚስለው እንደሚባለው ማለት ነው። ፕሮቴስታንቱም ኦርቶዶክሱም ካቶሊኩም ኢየሱስ ሲል እሱ እንደሚፈልገው ያመቻምቸውና ከዛ በኋላ በዛ ስዕል በኩል ይሄዳል፣ ፈልጎ ያጣዋል። ከዛም በዛው እሱ በሳለው ስዕል በኩል ኢየሱስ ክርስቶስን ሲፈልገው አያገኘውም። ለምን? እኛ ኢማጂኔሽን ወይም ደግሞ ግምት፣ ኢሉዥን፣ ቅዠት በሚባለው በኩል ነው ፍላጎቶቻችንን ወደ ፈጣሪ ምናንጸባርቀው። ፍላጎቶቻችን ሲንጸባረቁ ስሜት የተቀላቀለባቸውና እምነት የተለየው ምግባር የተለየው ዝም ብሎ ማተብ ብቻ በማሰር ስለሆነ ከእግዚአብሔር መልስም አናገኝም፣ ጥያቄዎቻችን ትክክል አይደሉም። እና ወንድማችን ሙስሊም ሆኖ ኦርቶዶክሳውያን ሴቶችን ያተራምስ ነበረ። ሙስሊም ሆኖ የኦርቶዶክስ ሴቶችን ማደን ፈልጎ ማበላሸት ፈልጎ ሳይሆን በሰፈሩ ያሉት እነሱ ብቻ ስለሆኑ ነው። አንድ አክስቱ መጣ እዛ ሀገር ሱቅ ከፍታለች፣ ግን የከተማው ጥግ ላይ ነች ያለችው። የዛች ክፍለ ሀገር ከተማ ጥግ ላይ ነች ያለችው እና ብዙ ማይገናኙም። ደግሞ ዘመዳቸውንም ማግባት አይችልም። አሁን ባለው ሰዓት ሙስሊሞች እንደዚህ አያደርጉም። የድሮ ምናልባት ሊሆን ይችላል ብዬ አስባለሁ። ዘመድ ለዘመድ መጋባት። ይሄ ከምን አንጻር ነው? አንዲት ሴት ባሏ ቢሞትባት ወንድሙን ታገባዋለች እንደሚባለው አይነት ነገር ነው። ይሄ ልጅ ግን አጠገቡ ያሉት ሴቶች የተገላለጡ ፀጉራቸው የሚታይ እንደነሱ ሃይማኖት እንደ ሙስሊሞች ሃይማኖት ያሉት ሴቶች ፀጉራቸው የተሸፈነም አይደለም፣ ረጅም ቀሚስ የሚያደርጉም አይደሉም። ኦርቶዶክሳውያን ምንም እንኳን ቤተክርስቲያን ባትፈቅድላቸውም ደጋግሜ የምናገረው ለምንድን ነው? የነፃ ፈቃዳችን ሃይማኖታችን እንዴት እንዳሰደበው እንድታውቁ ነው። አጭር ቀሚስ ይለብሳሉ፣ ታይት ሱሪ ይለብሳሉ፣ ደረታቸው ቁጦታቸው የታየ ማተብ አስረው ፀጉራቸው ተገልጦ አጠቃላይ ብቻ ደስ የማይል የሆነ ሃይማኖታችን የማይወክል አለባበስ ለብሶ ከዛ ማታ ቅዳሜና እሑድ ጠዋትና ማታ ደግሞ ቤተክርስቲያን ለመሳለም ጣላሉ ይሄዳሉ። ከቤተክርስቲያን ሲመለሱ ደግሞ ያው በጎተታቸው ጎረምሳ የሚሳቡ ለፈቃዱ የሚጎተቱ ይሆናሉ ማለት ነው። እንግዲህ ይሄ የተለመደ ነገር ስለሆነ ነው የምናገረው። እንዴት እንደዚህ ስላለ ልትሉኝ አትችሉም። ያለ ነገር ስለሆነ ነው። ኦርቶዶክስ ተዋሕዶ ቤተክርስቲያንን እንዳላከብራት ያደረገኝና ወደ እምነታችሁ እንድመጣ ያላደረገኝ የሴቶቹ ሁኔታ ብቻ ሳይሆን በመንደራችን ውስጥ ደብተራ ነበራል እና ስራ ስር ቅጠላቅጠል ምናምን እየሰራ ብዙዎችን ይደግምላቸዋል። የሚገርመው ነገር ቤተሰቦቼ ሱቅ ከፍተው አስቡት እንግዲህ ቤተሰቦቼ ሱቅ ከፍተው በሰፈሩ ላይ የታወቁ ባለሱቆች ሆነው እኛን እያስተዳደሩ ባሉበት ሰዓት ላይ አንዷ የዚህ ሀገር ሰው ነች ብዬ መናገር ባልችልም ኦርቶዶክስ ናት። እዛው ሰፈር ውስጥ ግቢዋን ቤት ሰርታ ግቢዋን ቤት አድርገው ማለት ነው መስኮትና በራ በጅታ በአጥር በኩል ወደ ውጪ ሱቅ ከፈተች። ተመሳሳይ አይነት ዕቃ ተመሳሳይ ነገር ከፍታ ህዝቡ በሙሉ ወደ እሷ ግልብጥ ብሎ ሄደ እና የመጀመሪያው ወቅት ላይ ገና እንደተከፈተ እንግዲህ የዛሬ 15 ዓመት ምናምን አካባቢ ማለት ነው እንደተከፈተ መንዙማ ምናምን ይከፈት ነበር። እዛ ሱቃቸው ላይ መንዙማ ይከፈታል። ዝያር አንዳንድ በእነሱ እምነት የሚፈቀዱ የተለያዩ አይነት የመንዙማና የእምነታቸውን ዜማ ያለባቸው ብዙም ስለማላቀው ነው እሱ ይከፈታል እና የመንደሩ ሰው ኦርቶዶክስ ስለሆነ አብዛኛውን ቅሬታ ያሰማ ምንድነው? ድምፁን ለራስ አድርገው ቀንሰው
ጎረቤት ረብሽክ ምናምን ተባለ። ከዛ ለካ ሱቅ ውስጥ የሚሰራው የከፈቱት ሰው የሙስሊሙ የሼኩ ልጃቸው ነው። እሳቸው አዲስ አበባ ነው ያሉት እና ሲነገራቸው አረ ከናካቴው ጭራሽ እንዲያውም እንደዚህ ነገር አይከፍትላችሁም፣ ችግር የለውም እንዴት እንደዚህ ያደርጋል? እናንተን ፈልጎ ክርስቲያን መካከል መተን እንዴት ነው እንደዚህ በግድ እንደዚህ የምናደርገው ምናምን ብለው ደስ የሚል የሆነ በቃ አለ አይደለ ለሱቃቸው ሲሉ ነው ብላችሁ እንዳትሉ፣ በጣም መልካም ሰው ናቸው። እጅግ የሚገርሙ ሰው ናቸው። ነፍሳቸውን ይማር። እኚህ ሼህ አሁን በህይወት የሉም እና ለመጀመሪያ ጊዜ ዛሬ 15 ዓመት 18 ዓመት አካባቢ ከመንደሩ ጋር ተስማምተው ለመኖር ውሳኔ የወሰኑት እሳቸው ናቸው ከዛ ሰው ጋር እና ልጆቻቸውን ቢነግሯቸው አልሰማ ሲሉ ሂደው ወደ አዲስ አበባ ከኔ ጋር እንዲሁም አትሰራም ብለው እሳቸው ከአዲስ አበባ ሄደው ሱቁ ላይ መስራት ጀመሩ። ከዛ ሴት ልጃቸውን አስተምረው ይሄን አሁን የምላችሁ ባለ ታሪካችንን አስተምረው አሰልጥነው የመንደሩ ሰው በሙሉ ክርስቲያን ኦርቶዶክስ ስለሆነ ይሄን ስትከፍቱላቸው አንደኛ መተው ላይገበያዩ ይችላሉ፣ ሁለተኛ ነገር ደግሞ ደስ ላይላቸው ይችላል እና እልካችንን በቤታችን እናድርገው ብለው ልጆቻቸውን አስተምረው እንዲሁም አንዳንዴ ኦርቶዶክስ ውስጥ ራሱ እንደዚህ አይነት ሰው ያለ አይመስለኝም። እንደው አጉል ነፃነታችን ብልቅጥ አድርገን ነው የምንለውና ፉክክር ነው የሚባል የፉክክር ቤት ሳይዘጋ ያድራል እንደሚባለው ነው የምናውነውና እኛ አባት ልጆቻቸውን መክረው ከክርስቲያን ጋር እንዴት መኖር እንዳለባቸው ልጆቻቸውን ገርተው አስተምረው በሰላም 18 ዓመት ነው ምናምን ኖረዋል። እንግዲህ እኛ አባት የሞቱት የዛሬ 11 ወር ዓመትም አልሞላውም እኛ አባት ሼሁ ማለት ሲሞቱና ይሄ ልጅ ከአባቱ የተቀበለው ምንድነው ክርስቲያኖችን መውደድ እንዳለበት መልካም ጉርብትና መኖር እንዳለበት እንጂ ይሄ አንዳንድ ጽንፈኞች እንደሚሉት ምናምን አይደለም። እሱም ሃይማኖቱን እንደማይፈቅድ ነው ይሄን የሚያውቀው ማለት ነውና ግን እንደዛም ሆኖ በሰላም መኖር አለብህ ተባለ እንጂ ሃይማኖቱ ትክክል ነው አይደለም የሚለው ውስጥ አልገቡም አባትየው። ስለዚህ ይሄ ልጅ ሃይማኖታችንን ጀጅ ያደረገው በሚቀርባቸው ጭናቸው መካከል በገባ ሴቶች ነው ማለት ነው። ከዛ ወደ ጴንጤ ገባ። የሃይስኩል ጊዜውን የኦርቶዶክስ ሴቶችን የመንደር ሴቶችን በሙሉ ማለት ይቻላል ጨፍጭፎ ከሱ ጋር ያልተነካካች ሴት ጥቂት ሴት ነች። በቃ ከሁሉ እዛም ይላል ዱርዬ ሆኖ ነው ያደገው። ከጓደኞቹ ጋር አብሮ እንትን ብሏል። በእርግጥ እሱ ብቻ እኮ አይደለም ይሄን ያደረገው። ኦርቶዶክስ የሆኑት ክርስቲያን የሆኑት ዱርዬዎች የሰፈር ዱርዬዎችም አብረውት ነው እኮ። ግን እሱም በቃ አብሯቸው ስለሆነ የሚኖረው የሚውለውም ካርታ የሚጫወተውም ቢሰርቁም ቢጫወቱም ኳስ ቢጫወቱም ምንም ቢሉም አብሮ ስለኖረ ሃይማኖቱ ምን እንደሆነ አያውቀውም። የራሱ ሃይማኖት የኛንም ሃይማኖት አያውቀውም። በሰው ነው ጀጅ የሚያደርገው ሃይማኖቱ እና የተማረው ግን የጴንጤ ቸርች ስለሆነ የጴንጤ ትምህርት ቤት ስለሆነ የኤሌመንት የሃይስኩል ትምህርቱን በዛው ጴንጤዎችን ሳያቸው ደግሞ ከኦርቶዶክሶች ጋር አነጻጸረ። እነሱ መጽሐፍ ቅዱስ ማጥናት እንግዲህ ያለውን ነገር ነው የምነግራችሁ። መጽሐፍ ቅዱስ ማጥናት በብዛት በዚህ ጉዳይ ላይ ማተኮር ምናምን ዲቴል እንደዚህ እንደሚያነቡ ሲያቅ በጣም የሚገርማችሁ ነገር ዱርዬ መሆን ይፈልጋል። እንደገናም ደግሞ እዚህ ጋር ደግሞ ሃይማኖቱንም ወደደው። ምን ያርግ? ስለዚህ ትምህርት ቤት ሲሄድ ሃይማኖተኛ ነው፣ ሰፈር ሲመጣ ደግሞ ዱርዬ ነው። ሁለቱንም ሆኖ ነው የኖረው። ቤተሰቡ ጋር ደግሞ ሲመጣ ደግሞ ሙስሊም ነው። ስለዚህ ልጁ 3 አይነት ቦታ ነው የሚውለው ማለት ነው። ግራ ገብቶት የተዘበራረቀ ማንነት ኖሮት ነው የኖረው ማለት ነው። ግን ኦርቶዶክሳውያን ጓደኞቹ በጣም ትልቅ ውለታ የዋሉለት ታሞ በጣም ተሰቃይቶ በነበረበት ሰዓት ኪድዬ የሚሏት ቤተክርስቲያን አለች። እናቴም ማፍቅር ቅድስት ድንግል ማርያም ጸበል ይወስዱታል። ጸበል ሲወስዱት ዳነ። ይችን አይረሳም። ሙስሊም እያለ ከሴቶቹ ጋር እያማገጠ በጣም ከባድ በሽታ ነው የመጣበት። እዚህ ጋር መናገር የማልችለው ቤተሰቦቹ የማያውቁት በሽታ ነው። ያሳፍራል ማለት ነውና ዳነ። ደነገጠ። አላምንም። ተመረመረና ኪድዬ ሲሉ እነሱ ኪድዬን ብሎ ይመላል። ጴንጤው ሆነው እኮ ነው ጴንጤም ሆነው ሙስሊም ሆነው ጓደኞቹ ጋር እንዲያውም አባቱ አንድ ጊዜ በጥፊ መተውታል። እኔ አብራቸው እንድትጫወት ብለቅህ ጭራሽ ኪድዬን ብለህ ትምላለህ እንዴ አሉት። አባቴ ከነሱ ጋር ስለሙል እኮ ለምዶብኝ ነው በእውነት ማለት እኮ ነው አለው። ስለ ስርዓት አድርግ ብለው አባቱ ተቆጥተውታል። ያምን በሃይማኖታቸው ሲሪየስ የሆነ እርምጃ መውሰድ አለባቸው፣ መብታቸው ነው። የፈለገ ከኦርቶዶክሶች ጋር ቢውልም እምነቱን ግን ሊቀይር አይፈልጉም። ነፃነት ያላቸው አባት ቢሆንም በሃይማኖት ግን ቀል የለም አይደለ? ስለዚህ እኛ ጋርም ደግሞ ስትመጡ ደግሞ በሃይማኖት ቀል የለም የሚል የለም። እነሱ ራሳቸው ሙስሊም ሴት ቢያገኙ ጓደኞቹ አይምሩም ማለት ነው። አይምሩም። እንዲያውም አንድ ጊዜ ልደት ቤታቸው ተከብሮ፣ ልደት ስላችሁ ፕሮግራም የሆነ ፕሮግራም ማለት ነው፣ ተከብሮ ያክስቱ ልጆች ቤት መጥተው 2 ሴቶቹ ማለት ነው ጓደኞቹ
ያው በአራዳ ቋንቋ በደምቶት ሲጀናጀኑ አግኝተዋቸው ከአባታቸው ጋር እንዳትጣሉ አባታቸው ይሄንን ካየ ከሰማ ድንግልናቸው እንደሌለ ካወቀ ምናምን ካወቀ አይለቃችሁም፣ ቀጥታ ነው የሚሸከሽካችሁ ብሎ ነገራቸው። ከዛን ቀን ጀምሮ ድራሻቸው ጠፋ። እንደዚህ ካልተባሉ ኦርቶዶክሳውያን ወጣቶች ሴት ጋር አይደርሱም ማለት ነው እስከሚያስብል ድረስ ማለት ነው። እና ይሄ ልጅ ፕሮቴስታንት ቸርች መሄድ የጀመረው ደግሞ ትምህርት ቤት ባሉ ጓደኞቹ ነው። አንደኛ ብር በምን አላቸው፣ ያዝናኑታል፣ ይጫወታሉ። ሁለተኛ ነገር ደግሞ ሙስሊም እንደሆነ ስለሚያውቁ ያስተምሩታል፣ ትህትና ያሳዩታል ምናምን። ያለውን እውነታ ነው የምነግራችሁ። ለምን እኔ ኦርቶዶክስን የበታች አድርጌ ጴንጤን ከፍ አድርጌ የምናገርበት ምንም አይነት ምክንያት የለም። እኔ ራሴ የተዋህዶ ልጅ ነኝ፣ የኦርቶዶክስ ልጅ ነኝ። ግን ባህሪያችን ላይ ጸባያችን ላይ የሚታየው የእምነታችን የማዋረድ ስራ በዛው እንድታዩልን ኦርቶዶክሳውያን ምን አይነት ባለጌዎች እንደሆነ እና ምንም እንኳን ደግሞ ሩዬ ቢሆንም እነዛ ጓደኞቹ የቅድስት ኪዳነ ምሕረትን የኪድዬን ስራ አሳይተውታል። ውለታ ውላለታለች። ይሄን አይረሳም ከጭንቅላቱና ግን እኮ ትቃወማላችሁ እንጂ እናንተ አላቸው ጴንጤዎቹን። እኔ ከባድ በሽታ ነበረብኝና በኪዳነ ምሕረት ጸበል እኮ እኔ ከዚህ በሽታ ድኛለሁ አላቸው። እንዴ ጴንጤ አንተ ሙስሊም አይደል እንዴ አሉት። ጓደኞቼ እኮ ኦርቶዶክሶች ናቸው ሰፈር ውስጥ እና አመመኝ ምናምን ስል ሰምተው በጣም ተጨንቀው ወሰዱኝ፣ ዳንኩኝ አላቸው። ከዛ እርስ በርስ ተያዩ። ኦርቶዶክስ ብትሆን ኖሮ አናምንህም ነበረ፣ ሙስሊም ስለሆንክ ግን እናምናለን ማለታችን ባይሆንም ያው ዝም ልንል እንችላለን። እምነትን ያዳነ ምናምን የሚሉት ነገር አላቸው እንጂ ኪዳነ ምሕረት አይደለችም። ኪዳነ ምሕረትማ እንዲያውም ኢየሱስ ክርስቶስ ነው፣ የምህረት ኪዳን የገባልን ኢየሱስ ነው ብለው ነው የሚያስቡት። ነው እኮ እኛ ኪዳነ ምሕረት የምንልበት የራሳችን ምክንያት እንዳለን ግን አይረዱም። ድንግል ማርያምን ኪዳነ ምሕረት የምንልበትን ምክንያት ግን አያውቁትም። እና ቤታቸው የጸሎት ፕሮግራም አለ ተብሎ እንሂድ ብለውት ቅዳሜ ትምህርት በሌለበት ጊዜ ይቀጥሩታል። ከዛ እሺ ብሎ እነሱ ቤት ይሄዳል። እንዳለ ጴንጤ የተሰበሰበው ከነሱ መካከል ተገኝቶ በሆነ አጋጣሚ ና በርከክ በል እስቲ እና ይጸልይልህ አሉት። የክላስ ጓደኛችን ነው ጸልዩለት እስቲ ምናምን አሉና ልጁ ምን አይነት ባህሪ ያለበት ኦርቶዶክሶች ጋር ቢሄድም ጸበል ቢሄድም ኧረ አልፈልግም ምናምን አይልም። ጴንጤዎች ጋር ቢሄድም አይልም። ዝም ብሎ ደስ እንዲላቸው ጓደኞቹ ምናምን እሺ ችግር የለውም ምን ችግር አለው ያው የፈጣሪ ጉዳይ ምናምን ብሎ ዝም ብሎ ሄዶ እሺ ብሎ ብርክክ አለ። ከዛ ገረማቸው ጓደኞቹ። ከዛ በደንብ ጸልዩበት ምናምን ተባለ። ሁሉም እጃቸውን ጫኑ። ጌታ ኢየሱስ ክርስቶስ የራሱ ያድርግህ ምናምን ብሎ ሲጸልዩ በጣም ገረሙ። እኔ እኮ ደስ ጓደኞቼ ደስ እንዲላቸው ብዬ ነው እጃቸውን እንትን ብሎ ማለት ነው እንዳለ ጭነውበት ነበር። እንደዚህማ አትሉም እኔ እኮ ይጸልይልህ ታዲያ ምን ጸልይልህ ምን ብለን ነው አሉት። በቃ ጥሩ ጤንነት እንዳገኝ ትምህርት እንዲገባኝ ምናምን ጸልዩልኝ እንጂ በግድ ጴንጤ እንደሆነ እንደ ምናምን አላቸው። ከዛ በቃ ደንግጠው ቁጭ በላሉትና እነሱ ጸሎታቸውን ጨረሱና ምግብ እየተበላ ስለ ጌታ ቃል ማውራት ትፈልጋለህ አሉት። አዎ ችግር የለም አውሩ አላቸው። ግን ይቅርታ አድርጉልኝና ማለት እናንተ ጋር ያለው ስሜት ብቻ ነው ምናምን አላቸው። ከዛ ሳቁበት፣ ሁሉም ሳቁበትና አዎ እምነት የሚጀምረው ከስሜት ነው አሉት። ስሜትህን ለእምነትህ ካልሰጠኸው እምነትህ ደግሞ ምግባርን አያመጣውም አይነት ነገር ነው አባባላቸው። መጀመሪያ ስሜታችን መነሳሳት አለበት ነው የሚሉት። እና ልጁ በዛን ቀን ተወዛግቦ ወደ ቤቱ መጣ። በእንቅልፍ ልቡ ነጭ የለበሰ እጁን የዘረጋ ኢየሱስን የሚመስል ሰው መጥቶ እቅፍ ሲያደርገው ያይና በደንብ አስተውሉ ያይና ለጓደኞቹ ደውሎላቸው ጌታን መቀበል እፈልጋለሁ፣ ጌታን መቀበል እፈልጋለሁ። ምን ነው አሉት። ነጭ በቃ ልብስ የለበሰ ፀጉሩ እንደዚህ ያለ ኦርቶዶክስ ቸርች ውስጥ ያለው መድኃኔዓለም ስዕል ብለው እነሱ ያሳዩኝ እሱ አይነት መጥቶ አቀፈኝ አላቸው። በቃ ና አሉት። እንግዲህ አቀፈው እውነተኛው ኢየሱስ ክርስቶስ ይሁን የጴንጤዎቹ ጋር ያለው የሚያጭበረብረው ይሁን አላወቀም ማለት ነው። እና ጌታን እቀበላለሁ ብሎ ሄደና ከትምህርት ቤት ቀርተው ወደ ቸርች ወሰዱት። አለቀሰ፣ ተነፋረቀ። ከዛ እጃቸውን ሲጭኑበት ወደቀ፣ ተንፈራፈረ ምናምን በቃ ልክ እዛ እነሱ እንደሚያደርጉት ማለት ነው። የእውነት ነው ግን የሆንኩት ነው የሚለው እሱ በወቅቱ እና ጴንጤ ሆንኳል። ለእናቴ መጥቼ ጴንጤ ሆኛለሁ። ኦርቶዶክስም አይደለሁም ሙስሊምም አይደለሁም። ከዚህ ሰዓት ጀምሮ ጠንጥጫለሁ ወይም ጠነጠጥኩኝ። አማርኛ ያስቀራል። ጠነጠጥኩኝ አላቸው እና ጠነጠጠ። ጠንጥጫለሁ ብሎ የሰፈር
ሴቶቹን በሙሉ እንዳለ ራቃቸው። ሴቶቹን ሰላምተኛቸው ወይም ደግሞ ጭናቸው መካከል የሚገባው ጎረምሳ የሚያምረው የሚያማልለው አማላዩ ታውቁታላችሁ። የግሩም ኤርሚያስን ፊልም አማላዩ ልክ እንደዛ በቃ ቆንጆ ነው። ወንዳ ወንድ ነው። በእርግጥ ከመልኩ ይልቅ ወንዳ ወንድነቱ የበለጠ ይስባል። በላችሁ ለሴቶች ነው ታዲያ ደግሞ እንዳጠመዝዙብኝ። ከመልኩ ይልቅ ወንዳ ወንድነቱ የበለጠ ሴቶቹ በጣም ይወዱለታል። እና ሰሞኑን የግሩም ኤርሚያስ ፊልም ወጥቷል። አይታችኋል አይደለም? የሞተውን የፊልም ካምፓኒ ወይም የፊልም አጠቃላይ ኢትዮጵያ ውስጥ ያለውን የፊልም እንቅስቃሴ ከወደቀበት ያነሳ ፊልም ነው። የምርቃቱ ዕለትም ተጋብዤ ተገኝቻለሁ። ልጆቼንም ጋብዣቸዋለሁ። ገብታችሁ እዩት፣ ያስተምራል። ምንም እንኳን አስተያየት የምንሰጥበት ፊልም ቢሆንም ማለት ነው። ያያችሁት ካላችሁ አስተያየት መስጠት ይቻላል። ከገጠመኙ ከዘውጉ እንዳልወጣ እንጂ አይታችሁታል። ያያችሁ አላችሁ? እሺ፣ ላያችሁት ብቻ 30 ሰከንድ አስተያየት ልስጥ። በጣም አሪፍ ፊልም ነው። አስተማሪ ፊልም ነው። ዘውጉ ሙሉ በሙሉ አስተማሪ ነው። ግን ግሩም ኤርሚያስ በዛ ጉድጓድ ውስጥ በዛ ገደል ውስጥ ወርቅ ለማውጣት በገባበት ጉድጓድ ውስጥ ገብቶ ጨልሞበት ለመውጫ ቀዳዳ እየፈለገ የነበረበት ስሜቱ ኤቲስትና ፓጋንነት ያለበት ነው እና ይሄ ትንሽ ከኢትዮጵያዊነት አንጻር ይከብዳል። የሆነውን ሃይማኖት ዋቃ ጉራቻ ብለው ተቀበል ሕፃኑን ብለው እንዳሉት እነሱ በዛ እምነት ላይ ከሆነ ወደ ዋቄፍና አዘን ብሎ ፈጣሪ መለማመን ነበረበት። ፕሮቴስታንት ከሆነ ወደ ፕሮቴስታንት፣ ሻኪቾ ስለሆነ ፊልሙ የተሰራው ማለት ነው። እንደገና ጴንጤ ከሆነ ወደ ጴንጤ፣ ኦርቶዶክስ ከሆነ ወደ ኦርቶዶክስ፣ የሆነ ሃይማኖት ላይ ዲፔንድ እንዲሆን ተደርጎ ኒውትራል ከሚያደርጉት ማለት ነው ፈጣሪን እንዲለምን። በዛ ጭንቅ ውስጥ መካከል እንዴት ፈጣሪ ትዝ አይለውም? አንድ ሰው የተባለ ፍጥረት እንደው እነዚህ ዘላን የሚባሉት እንኳን በየጫካው በየበረሃው የምናያቸው እንኳን ፈጣሪ እንዳለ ያምናሉ እኮ። እና ኢትዮጵያ ሕዝብ መካከል የሚኖር አንድ ሲጋራ እያጨሰ ያለ ወጣት የፈለገ ዱርዬ ቢሆንም ጉድሩ ሆኖ ፀጉሩ ራስታ መስሎ ዱርዬ ሆኖ አደኛ ጨካኝ ሆኖ ቢሰራም ግን በዛ ጭንቅ መካከል ላይ ግን ከሞት ጋር እየተጋፈጠ ባለበት ሳለ እባክህን ብሎ መለመን መቻል ነበረበት ብዬ አስባለሁ። ሌላው ነገሩ ግን በጣም ቆንጆ ፊልም ነው። በጣም አሪፍ ፊልም ነው። በደንብ ገብታችሁ ብታዩት ደስ ይለኛል። ይለፍ ወደ ዘውጋችን እንመለስና አማላዩ ብዬ ነው ትዝ ያለኝና ይሄ ልጅ ዳምፕል ምናምን ያነሳል፣ ሰውነት አለው ምናምን፣ ካናቴራ ለብሶ ሲወጣ ምናምን ሴቶቹ አይታይም እንጂ ለአጫቸው ይዝረበረባል። በጣም በቃ ቆንጆ ልጅ ነው በቃ በአጠቃላይ። እና ይህን ልጅ አስቡት፣ ጃኬት ደርቦ ምናምን ዚፕ አድርጎ ያን አካሉን ሸፍኖ ስፖርት መስራት አቁሞ ምናምን ጴንጤ ሆኖ መጽሐፍ ቅዱስ ይዞ ቸርች ሲሮጥ ሴቶቹ ምንድነው ሲሉ ጊዜ ኢየሱስ ጌታ ነው ይላቸዋል ይሉታል። እንዴ እስቲ ወላሂ ይበል ይሉታል። ሴቶቹ ደነገጡ። እሷ ሰፈር ውስጥ ያሉ ሴቶች ብቻ አሉ ሁሉም። እና አባቱ አልሰሙም። ይሄን እንዳይ ከሰሙ ከባድ ነው። ኢቭን አጎቱ ያክስቱ ባል እንኳን ራሱ ቢሰማ ከባድ ነው። እና እሱ ግን ቢሰሙም ችግር የለውም ብሎ ነው የሚኖረው። እና እናትየዋ ግን አባትየው እንዳይሰሙ በጣም ጥንቃቄ እያደረጉ ነው። ግን ሰሙ። እና ሰምተው ከተቀመጡበት በርጩማ ወንበራቸው ላይ ተፈንግለው ወደቁ። ልክ እንደ ካህኑ ኤሊ መጽሐፈ ሳሙኤል ላይ እንዳለው ልጆችህ እኮ ሞቱ ሲሉት ታቦተ ጽዮንም ተማረከች፣ ልጆችህ አፍኒንና ፊናስ በቀስት ተወግተው ሞቱ ሲሉት ደንግጦ ከበርጩማ ወንበር ላይ ተፈንግሎ ወደቀ እንደሚለው ማለት ነው። አባትየው ወደቁ። ከዛ ስትሮክ መታቸው። ከዚህ ስትሮክ ከዚህ ከፍሎ ማለት ነው። ስትሮክ መታቸው። ከዛ ደነገጡ። ተጠራ። አባትህን ሽባ አረካቸው ተባለ። እንደዚህ ብለው ተጣመሙ። በቃ እና በሕክምና ሲታይ በዚህ በኩል ከሆነ የታመሙት ይሄኛው በዚህ በኩል ያለው አይምሯቸው የተጎዳው። ጭንቅላታችን ለሁለት የተከፈለ አይደለም አይምሮ ፓርቱ አንጎሉ እና የቀኛችን ነርቭ ያለው በግራ በኩል ነው፣ በግራ ጭንቅላታችን ነው። በቀኝ ጭንቅላታችን በኩል ያለው አንጎል ደግሞ ቀኝ ፓርታችንን ቀኝ አካላችንን በሙሉ የሚቆጣጠር ነው። ኤክስ ነው ማለት ነው። እንደዚህ ነው አይደል? ምናልባት ካልተሳሳትኩኝ። እና ሕክምና እንደዚህ ምናምን ብለው ተፈላሰፉባቸው። ግን በዛ ሰዓት እኚህ ሰውዬ ሕክምና የሚያገኙ መስሏቸው ብዙ ተሞከረ። 2 ወር 1 ወር ምናምን ተሞከረ። አጎቱም ሰማ። ምክንያቱም እንደሆነ ሲባል ጴንጤ ሆኖ ነው። ኦርቶዶክስ ቢሆን ይሻላል ነበረ። ጭራሽ ጴንጤ እንደዚህ ሀገር እኮ እንኳን ጴንጤ እንኳን ጴንጤ ሙስሊምም እንኳን በደንብ የለም። እንዴት ማን የት አግኝተውት ነው ሲባል ትምህርት ቤት የጴንጤ ትምህርት ቤት የሚማረው ተባለ።
የሚገርማቸው ኦርቶዶክሳውያን እንኳን እዛ ገብተው እየተማሩ እዛ ጴንጤ ትምህርት ቤት እየተማሩ ጴንጤ አልሆኑም። የሚገርመኝ አንዳንድ እንትናችን ይሄ ነው። በቃ ለቅዱሳን ያለን ለድንግል ማርያም ያለን ፍቅር ፍቅራችን ለጥበቃቸው ምክንያት ይሆናልና ጓደኞቹም በጣም ደበራቸው። ሊሰብካቸው ምናምን ሲሞክር በልበል በእናት ብለው ተውት። ላሽ በል ነው የሚባለው ባረዳ ቋንቋ። እና ይሄ ልጅ ከዛ ሰዓት ጀምሮ ብቸኛ ሆነ። አባቱን እየመጣ መጽሐፍ ቅዱስ እየጫነ ምናምን በኢየሱስ ስም ይበላቸዋል። ግን የሚገርማችሁ አጎትየው በጣም ተናዷል። እዛ ሀገር ውስጥ የምንኖረው 2 ሙስሊሞች ነን። ብዙ አሉ እኮ እዛች ቦታ ላይ የሚኖሩት አክስቱና አባቱ ናቸው። እዛች አካባቢ ላይ ሰፋ ያለ አንድ ቀበሌ በሉት እና እንዴት አድርጌ ይህን ላስወግደው፣ በቃ ማስወገድ አለብኝ ብሎ አስቧል። አጎትየው በጣም ኃይለኛ ነው፣ አክራሪ ነው። ምናልባት ዋሃቢስትም ሊሆን ይችላል ብዬ አስባለሁ። ምናልባት ለምን በቃ እንደዚህ አይነት ሰው ከተገኘ አስወግድ የሚል አይነት አመለካከት ያለው ሰው ነው። ለምናገረው ነገር በጣም ይቅርታ አድርጉልኝ እሺ። ምክንያቱም ሁሉም ሙስሊሞች አንድ አይነት ስላልሆኑ ነው። ሁሉም ሙስሊሞች አንድ አይነት አይደሉም። በጣም ጨዋና የተከበሩ የተመሰገኑ ኢትዮጵያንም ተዋህዶንም የሚወዱ ከዛም አልፎ ተርፎ ምንም የሰውን ክፋት የሰውን ውድቀትና የሰውን ነገር የማይነኩ በጣም የተባረኩ አሉና ወደ እንትኑ ልሄድላችሁ። ሱቅ የከፈተች ሴትዮ ብዬ የነገርኳችሁ አለ አይደል? አንድ ሴትዮ ሱቅ ከፈተች። ሱቁ ተከፍቶ ግን ተመሳሳይ አይነት ሱቅ ከፍታባቸው ወደ ሀገሯ ሄዳ መተት አሰርታን የመጣችው ድግምት እና ሙሉ ገቢያቸው ተወሰደባቸው። ሙሉ ገቢያቸው ሲወሰድባቸው እንደገና መልሰው መንዙማ መክፈት ጀምረው ነበር። አባትየው ቅድም ጀምሬ የላቸው ያቋረጥኩት ማለት ነው። መንዙማ ከፍተው ፈጣሪያቸው መንዙማ ለነሱ የፈጠንተን መዝሙር በሉት ለነሱና ከፍተው ምናምን ፈጣሪያቸውን እያመሰገኑ ጫት እየቃሙ ከአዲስ አበባም ከተለያየ ቦታም ብዙ ቤተሰቦቻቸውን ሰብስበው ዱዓ እያደረጉ ገቢያ እንዲመጣ ምናምን መለማመን ይጀምራሉ። እኛ አባት ያችም እዛ ደግሞ የራሷን ድግምት ምናምን አድርጋ በር ላይ ሚካኤል ጠብቀኝ፣ ገብርኤል ጠብቀኝ ታስመስላለች። ግን ድግምት ነው አውቃ በሚካኤል በገብርኤል እያደረገች እና ድግምት መሆኑ ስለተረጋገጠ ነው ድግምት ነው የምላችሁ። እና ፉክክር የሁለት የገበያ ድግምቶች ፉክክር መካከል ላይ ምን ተፈጠረ? የዚህ ሴትዮ ሴት ልጇ ከዚህ ሙስሊም ከነበረው አሁን ጴንጤ ከሆነው ጋር የፍቅር ግንኙነት ትጀምራለች። ጴንጤ ከሆነ በኋላ ለምን ድሮ ተወደው ነበረ። ዱርዬ በመሆኑ ልትቀርበው አትፈልግም። እንደገና ሙስሊም በመሆኑ ልትቀርበው አትፈልግም ነበር። አሁን ግን ለኦርቶዶክስ ሩብ ጉዳይ ሆነላት። ጴንጤ በመሆኑ ቢያንስ ኢየሱስን አወቀው ብላ የኛ ስንፍና እኮ ነው የምላቸው። ኦርቶዶክሶች ስንፍናችን ይሄ ነው። ካቶሊክ ሲባል ወይ የማርያም ስዕል እኮ ሚካኤልም ስዕላችን አንድ አይነት ነው አለ እኮ እነሱ ጋር ቁርባንም አለ ቅዳሴም አለ። ለውጥ የለውም እኮ ያው ከነጫማቸው ቤተ መቅደስ ስለሚገቡ ነው እንጂ ታቦት ስለሌላቸው ነው እንጂ ቁርስ ተበልቶ ስጋው ደግሞ ስለሚቀበሉ ነው እንጂ ለውጥ የለውም ምናምን ተብሎ የሆነ ምንለው ነገር አለ፣ ምናመቻመቸው ነገር አለ። ልናደርገው የምንፈልገው ነገር በሆነ ነገር መጠቅለል። ጥቅስን ለሲጋራ ማጨስ መጠቀም እንደማለት እኮ ነው። አስቡት። ሲጋራ አታጨሱ የሚል የለም ብሎ ያጨሳል። ጫት አትቃሙ የሚል አለ ይላል። ጫት አትቃሙ የሚል ፊደል ነው የሚፈልገው። ለምን? መቃም ስለፈለገ እና ቃሙ የሚል ሳለ ስትሉት ግን አይመልስላችሁም። አጨስ የሚል አለ ስትሉት ግን አይመልስላችሁም። እና ቀድመው ኃጢአቱን ይጀምሩትና አታድርጉ የሚል የለም ይሏችኋል። ዘፈን ይጀምሩላችሁና ዘፈን ምናምን ይላሉ። አትዝፈን የሚል የለም ይላሉና ዘፋኝ መንግስተ ሰማያትን አይወርስም የፈለክ ፍርጥ በል። እዚህ ቤት ስንመጣ ልጅቷ ከዚህ ጋር ትቀራረብና ጴንጤ ትሆናለች። እናትየዋ አበደች። እሷ የገበያ ድግምት እየደገመች የሰውየውን ሀብት ስትወርስ፣ እሱ ደግሞ የሴትዮዋን ሀብት ወረሰባት፣ ልጇን ማለት ነው። ተፋቀሩ በቃ። ልጅቷ ፍርጥ ከቤት ወጥቼ ካልተከራየው ጭራሽ ራቂው ስልሽ ጭራሽ ሊወስድብኝ ነው እንዴ ምናምን። እናትየዋ ደነገጠች። ወይኔ ተዋረድኩኝ፣ በገዛ እጄ ኮተት ሰብስቤ ማለት ጀመረች። እና ይሄ ደግሞ ለአገልግሎት እዛች ክፍለ ሀገር ሄድኩኝ። ክርስትና ነበረ። ጠዋት ሄጄ ማታ መመለስበት ማለት ነው። ከዛ እዛች ከተማ ላይ አገልግዬ ስወጣ በመንገድ የቅዱስ ኡራኤል ጸበል ጻዲቅ ነው እየዘመርን ጽዋው እንደዚህ ስዕሉን ይዘን ጃንጥላ ይዘን ጨርሰን ማታ በበሯ እናልፋለን። በበሯ ስናልፍ የዚህ ሴትዮ ታሪክ እነግርሃለሁ ምናምን ብላ አንዷ ሹክ ብላ እያወራች ሴትዮዋን እያየች ስታወራኝ ጊዜ ምን ታሽጎሽኪያች ወረኛ እናትሽ ወረኛ ምናምን ብላ ወጣች። ጽዋውን ይዘን እያለፍን ከዛ ቆይ አንዴ ዝማሬውን አቆምኩና እትዬ ምን ነው አልኳት። ምንድን የምታወራ ምንድን የምትነግርህ በጆሮዬን እያየች አለች። በስመ አብ ወወልድ ወመንፈስ ቅዱስ። እሺ ቢሆንስ
ጽዋ ነው፣ ጸበል ጻድቅ ነው የሚያልፈው ባጠገቡ ስዕሉን ተሳልመው ይፍረድብሽ እኔ ምንም አላረኩም ቢሉም ይችላሉ። ወይም ደግሞ ዝም ማለት በኋላ በቤት ሄደው መንገር ይችላል። ጎረቤት ከሆነች ተዋት እባክህ መምህርች ወሬኛ ምናምን ብላ እየጎተተችኝ እየዘመራችሁ ሂዱ ምናምን ብላ ገፋችን። አይ እንደዚህማ ማለፍ አልችልም ቆሙ አልኩኝና ማዘሩ ይምጡ ሲያልኳት አቤት ሱቁ በር ላይ እንትኑን ይዘው ፖሉን ይዘው ማለት ነው። ይምጡ ማዘር ግድ የለውም አልኳቸው። ምን ፈልገህ ነው አለኝ። እንተዋወቅ እኔ መምህር ተስፋ ይባላል አልኳቸው። እሺ እገሌ ይባላል አለች። ያው ስም መጥቀስ ሳልፈልኩ ነው አሁን እና እስቲ መተው ኦርቶዶክስ እንደሆነ ይታየኛል ማተብ አስረዋልና ስዕሉን እስቲ መተው ይሳለም አልኳቸው። እኔ ሐሜት ያለበት ጽዋ አልስምም አሉ። ሴት ልጅቷ ነች አሉ ያማቸው ሁላችንም አምተናል ወይም ደግሞ እዚህ ውስጥ ያሉትን ሰው ያውቁታል አልኳቸው። በእርግጥ አላውቀውም ማለት ታዲያ መተው ይሳለሙ በቃ አልኳቸው። እሺ ብለው መተው ታዘዙኝና ተሳለሙና እግዚአብሔር ይስጥዎት እንድናወራ ይፈቅዳሉ አልኳቸው። በሉ እየዘመራችሁ ሂዱ። መጥቼ ግብት ልጅቷን ጎትቼ ልጅቷ ራሷ ገና እኮ ምን እንደተፈጠረም አላውኩም። ሴትዮዋ ሱቅ ዘለን ገባንና ቁጭ ብለን ማውራት ጀመርን። ምንድነው ቆይ እስቲ ችግራችሁ አልኳቸው። ምን ያደርግልሃል አሁን መሽቷል አሉ። እኔም አዲስ አበባ ነው የምጓዘው። ኦይ በቃ መሽቶብሃል ሂድና ሌላ ጊዜ ትመጣለህ አሉኝ። በራ ይዘጉብኝም አልኳቸው። አዎ እሺ አልኩኝና አመሰግናለሁ ብዬ ስልክ ተቀብያቸው ወጣት እኔ መች ለቀው እንደዚህ ነገር 3 ቀን 4 ቀን ቆይቼ ተመልሼ እሳቸው ጋር መጣሁ። ለምን በስልክ ነግራኛለች ማታ እንዲያረጋሉ ስትለኝ ተናደድኩ። የተናደድኩ ምንድነው ኦርቶዶክሷ የተዋህዶ እምነት ተከታይዋ ሴትዮ መተት እያደረገች ሙስሊሙን ሰውዬ ገበያ ዘግታ እሱ ደግሞ እዛ ዱዓ እያደረገባት ፉክክር ላይ ናቸው ብላ ነገረችኝ ልጅቷ። እቺ የኔን ትምህርት የምትከታተለው ልጅ እና በቃ በመተተኝነቷ ነው የምትታወቀው። ሽማግሌ ሁሉ ልኮ እባካችሁ ሴትዮ መተቷን አስታግሱልኝ እንዲህ በሬ ላይ እየተገኘብኝ ነው ብዙ ነገር ኮተት እየተገኘብኝ ነው ብሎ ሁሉ ቤተክርስቲያናችንን እስከ ማስነቀፍ ሁሉ ደርሳለች ሴትዮዋ። እና ይሄን መምከር አለብኝ ብዬ ነው መቼ አርፌ እቀመጣለሁ እንደዚህ ነገር ሰምቼ። ከዛ ማዘር እንደዚህ እኮ አይደረግም ሰች ጊዜ ጥበብ ነው። አጎቶቼ እንዳለ ቤተሰቦቼ ወንድሜ ታላቅ ወንድሜ ከአባታችን የወረስነው ነው። ጥበብ ነው። ሌላ ምንም አላረኩም። የወሰደብኝን የወሰድኩት አሉ። ማን ሱቁ መጀመሪያ የከፈተው አልኩት። በእርግጥ እሱ ነው የከፈተው። በቃ ስከፍት ሰው እኔ ጋር መጣ። ምን አድርገሽ? እኔ ምንም አላረኩም። በመሰረቱ ለአንተ ማስረዳት አይጠበቅብኝም ማለት አዩ። እኔ መምህር ተስፋ ይባላለሁ። ትምህርቴን ያዳምጡና ይደውሉልኝ። ለአሁን ግን አብረን ፎቶ እንነሳ ብዬ እንደዚህ ቀጭ አድርጊያቸው ፎቶ ተነስተን ቻው ብያቸው ውልቅ። ትምህርቴን ስላላወቁት ምንም እንደማድረግ አያውቁም። በኋላ ሳምንት ቆይቶ ቢደውሉ በቴሌግራም በዚህ አጣድብ ከዛ ተሳፍረው አዲስ አበባ ካች ኤፍታ መዙሪት ይመጣሉ። ደብዳቤ አስቀምጠው ሄዱ። ደብዳቤው በገባበት ቀን ነው እኔም ደብዳቤ ሰብስቤ ወደ ቤት የመጣሁት። አንድ ሳምንት ነው ደብዳቤ መቀበለው እኔ። አንዳንዴ 2 ቀን 3 ቀን ቆይቼ ልቀበል እችላለሁ፣ ላነብ እችላለሁ። እና ሳየው ሱቄ መተህ ነበረ ምናምን እንዴ ማዘር ሱቄ መተዋል እንዴ አልኩኝ። ገርሞኝ ትምህርቴን አዳምጠው እኮ ነው። ስደውላቸው እያለቀሱ ልጄ እባክህን ዛሬ ደብዳቤ አስገብቼ ዛሬ አገኘኸኝ አሉኝ። አዎ ማዘር እንደዚህ እኔ ማንም ሰው በፍጥነት የደወልኩለት ሰው የለም። በቃ እግዚአብሔር ፈቅዶ ነው እባክህን እንገናኛለን። ከዛ ስንገናኝ ምን ቢሉኝ ጥሩ ነው ልጄን ወሰደብኝ ሙስሊሙ የሰውየው ልጅ እና እኔው በገዛ እጄ ነው ይኸው መተት ብዬ ኮተት አመጣሁኝ ቤቴ ውስጥ። ይኸው እዛ አሁን የምታወራው ደብተራ የምትለው ሁሉ ነገር በሙሉ እንዳለ አጋንንት እንደሆነ አምኛለሁ። ይህ ሁሉ መከራ ውስጥ የገባሁት ልጄንም አሳልፌ ለዚህ ልጅ የሰጠኋት እኔው ራሴ ነኝ። እባክህን አሉኝ። በቃ ልጅቷ እንዳገኛትና ኦርቶዶክስ እንድትሆን የፈለጉት። ከዛ ቁጭ አለን መወያየት ጀመርን ማለት ነው። ጴንጤ ከሆኑ ከ8 ወር በኋላ ልጁ ጴንጤ ከሆነ ከ8 ወር በኋላ ማለት ነው። በቤታቸው ሴትዮዋ ቤት ና ብለው ጠርተውት የሃይማኖት መምህር አምጥቻለሁ መከራከር የምትፈልግ ከሆነ ና በሉት አልኳቸው። መጣ። ገና አዲስ አማኝ ስለሆነ ብዙም አያስቸግረኝም። ድርቅናው ነው የሚያስቸግረው እንጂ ግትርነቱ እንጂ ጥቅስ ብዙም አልሸመደድም። አያስቸግረኝም ስላችሁ ምን ማለት ነው? ኦርቶዶክስን በደንብ ስለማያውቃት ሳያውቃትም ስለሄደ ብዙም ኦርቶዶክስን አይንቃትም ብዬ ስላሰብኩ ነው እንደዚህ ያልኩት። እና በእርግጥም የሚያስቸግር ልጅ አይደለም። የሚገርማችሁ ሰላም ነው እግዚአብሔር ይመስገን ተባባልና መጀመሪያ ሙስሊም ነበር ካልኩት። ከዛ በኋላ ኦርቶዶክስ ባትሆንም ግን ዱርዬ ሙስሊምና ዱርዬ ኦርቶዶክስ ውስጥ ትኖር ነበር አልኩት። አለኝ። ገርሞት ምክንያቱም ተነግሮኛል። እኔ ሁሉ ነገር በቃ በደንብ አድርጌ ጠይቄ ነው ሄድኩትና እናንተ ቸርች እንዳሉት ፓስተሮች ምናምን የልብህን አውቄ ምናምን አይደለም። እሺ ጠይቄ ነው ስላንተ። ምክንያቱም ካንተ ጋር በማወራበት ሰዓት መግባባት እንዲመቸኝ ስላንተ በደንብ ኢንፎርሜሽን ሰብስቤ እንዳላበሳጭህና እንዳላናድድህ
ወንድሜ እንድትሆን ስለምፈልግ ብቻ በደካማ ጎንህ ላለመግባት ለውይይት ብቻ ራሴን ለመክፈት ነው የመጣሁት አልኩት። ታንኪዩ አለና ሰላም አለኝ። መወያየት ጀመርን። በል አሁን ጥያቄ በመላእክት ላይ ነው፣ በድንግል ማርያም ላይ ነው፣ በኢየሱስ ክርስቶስ ላይ ነው ወይስ በምን ላይ ነው አልኩት። መጀመሪያ በኢየሱስ ክርስቶስ ላይ እናወራለኝ። እንግዲያውስ እንደዛ ከሆነ ለምን እንደዚህ አናደርግም? አሁን እስቲ እንዴት ጴንጤ እንደሆንክ ትነግረኛለህ? ቅድም የነገርኳችሁ ጴንጤ እንዴት እንደሆነ የነገረኝን ታሪኩን እሱ የግል ታሪኩን የነገረኝን እኔ ጴንጤ ሆንኩት ኦርቶዶክሶች እንደዚህ ብሎ ያለኝን የነገርኳችሁ ነው። ለአሁን ግን አሁን ቴሌግራም ላይ ምልክልህ ኮርስ 1 ብለህ ጀምረህ እስከ ኮርስ 37 ድረስ አዳምጥና ጥያቄ አውጣልኩት። እንዲያውም እንደዛ ይሻለኛል፣ ምክንያቱም ክርክር ጥሩ አይደለም አለኝ። አዎ ጎበዝ፣ እኔም ክርክር አልወድም አለኝ። እኔም አልወድም፣ እኔም የምፈልገው እውነትን ነው አልኩት። እሱም እውነትን ነው የምፈልገው አለኝ። የሚገርማችሁ እንደው እንደ አጭበርባሪ ጴንጤዎች አላጋጠሙትም። ኢየሱስ ክርስቶስን የሚፈልጉ ትክክለኛ አማኞች፣ ትክክለኛ ስራቸው መመሳች በመፈለግ ነው፣ በሃይማኖት አይደለም። በመፈለግ ጉዳይ ፈጣሪን ብቻ የሚፈልጉ ሰዎች ናቸው ጓደኞቹ። እንደዚህ አይነት ሰው ይድናል። ታውቃላችሁ? አጭበርባሪዎቹ እነዚህ በኳየር በዘፈን በደሞዝ ምናምን ብቻ በሆነ ጥቅማ ጥቅም ጴንጤ የሆኑ ሰዎች ድርቅ ለዛች ገንዘብ ሲሉ ለዛች ኢኮኖሚካሊ ነገር ሲሉ ድርቅ አያምኑላችሁም። ሆን ብለው ካፈርኩ አይመልሰኝ። በተለይ አኩርፈው ከሄዱ ኦርቶዶክስ ላይ ምናምን አኩርፈው የሄዱ ሰዎች ከሆኑ በቃ ከባድ ነው። እና ኮርስ አዳመጠ። በ4 ቀን ውስጥ ጨረሰው። እናንተ ይሄንን አዳምጠ ከጨረስክ በጣም ሰፊ በረከት ይጠብቃል። እርግጠኛ ነኝ ኦርቶዶክስ ትሆናለህ ያልኩት። እናንተ ምንም አይነት ክርክር ሳንከራከር ጥያቄ ብቻ ጠይቆኝ ስመልስለት እሺ እያለ ቲክ እያደረገ ነው የሚሄደው እንጂ ለምን ይሄማ ማለት የጥምቀት ለምሳሌ ህፃናት ለምን ይጠመቃሉ ሲጠይቀኝ ስመልስለት አልተከራከረኝም። ኦኬ ኦርቶዶክስ እንደዛ ነው የምትለው? አዎ ቲክ 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 እያደረገ ነው የሚሄደው። በጣም ይገርማል። እና ጥያቄ የለህም አልኩት። አይ ስጠይቅህ እኮ እየመለስክልኝ ነው። እና የሚገርማችሁ የሚጠቅስልኝ ጥቅሶች የሚያነሳቸው ሀሳቦች የሚያጣሉ አይደሉ። ያልገባውን የሚጠይቀው እንትን ስትሉ በጥምቀት ጊዜ እንደዚህ ስታደርጉ የምታደርጉት ለዚህ ነው ይለኛል። አዎ ታዲያ እኔ ማለት ይቅርታ ግን ለምንድን ነው ግን ኦርቶዶክሶች ሰነፍ የሆናችሁት? ለምንድን ነው ሰነፍ የሚሆኑት? ግን ለምንድን ነው እንደዚህ ደባሪ የሆናችሁት? ማለኝ በጣም ተናደደ። ቲሽ ምናምን በቃ ምን አለበት ጴንጤ ባለው እንኳ አይነት ነገር ነው እንዴ። ደስ አለኝ። ውስጤ ደስ ያለኝ ለመሰላችሁ አልተጨቃጨቀኝም፣ ማገዶ አልጨረሰም። ኦርቶዶክስ ልሁንም አላለኝም። ግን ልቡ ንጹህና ኢየሱስ ክርስቶስ እውነተኛውን ኢየሱስ ክርስቶስ እንደሚፈልግ አመንኩኝ። እና ቆይ ምንድን ነው የምትፈልገው አልኩት። አይ እኔ የምፈልገውማ ፈጣሪን ነው ጌታን ነው። ከእስልምና ወደ ኦርቶዶክስ ወደ ጴንጤ ሄድኩት አምኜበት ነው አለኝ። እስልምናን ታውቀዋለህ አልኩት። አላውቀውም አለኝ። ለምን ሳታውቅ ሄድክ አልኩት። አንተ ኦርቶዶክስ እንደሆነ የምትፈልገው ወይስ ምንድን ነው አለኝ። እኔ መልሶ ኦርቶዶክስም ሆንክ ሙስሊምም ሆንክ ጴንጤም ሆንክ የነበርክን እምነት ሳታይ ለምንድን ነው ወደኛ የምትመጣው ወደ ሌላ የምትሄደው አልኩት። ማለት በቃ እኔ ከኦርቶዶክሶች ጋር የኖርኩት ኦርቶዶክሶች ደግሞ ሁሉም ወንዶቹም ዱርዮች ናቸው፣ ሴቶቹም ደግሞ ከኔ ጋራ ብዙ ወተናል። የቀደም እንደነገርኩ አለኝና ብዙ ነገር አወራኝ። ያ ማለት ሃይማኖቱ ነው ማለት ነው አልኩት። አሁን ለምሳሌ በእስልምና ውስጥ እንደዛ ከሴቶች ጋር እንድትጋደም እንድተኛ ይፈቅዳል አልኩት። አይፈቅድም አለኝ። ኦርቶዶክስ ይፈቅዳል አልኩት። ላይፈቅድ ይችላል አለኝ። ሊፈቅድ ይችላል ማለት ነው ለምን ስለማላቅ ነው አለኝ። የእናንተ ይፈቅዳል ስለው አይፈቅድም አለኝ። ሃይማኖቶች ሁሉ መጥፎ ነገር ይፈቅዳሉ አልኩት። አይፈቅዱም አለኝ። ለምንድን ነው ታዲያ ሳታጣራ ወደ ሌላ እምነት ሄድኩት? የራስህ መጀመሪያ ለማታቀም አልኩት። ስለዚህ ሙስሊም ሆን እያልከኝ ነው አለኝ። ይኸውልህ እስላምም ሆንክ ኦርቶዶክስም ሆንክ ጴንጤም ሆንክ ያለህበትን እምነት ከመቀበል በፊት መጀመሪያ እውነተኛውን ፈጣሪ ላግኝ ስትል የሚጀመረው ከየት ነው? ካለህበት ነው፣ ከሌላ መነጽር አይደለም። ከዛ እስልምናን በደንብ አድርገህ እወቅና እናውራ አልኩት። ከዛ ነገርኩት። አወራን። እኔ ቁርአንን በደንብ አንብቤያለሁ። ያነበብኩት ግን ለተንኮል አይደለም፣ ስትጠይቁን ለመመለስ እንዲመቸኝ ነው። የኛ ወንጌል እናንተ ቁርአን ውስጥ በተወሰነ መልኩ አለ። የእናንተ ቁርአን ውስጥ ያሉ ታሪኮች ደግሞ እኛ ውስጥ ደግሞ አሉ። ታሪኩ ዘመኑ የተፋለሰ የተቀራረበ አካሄዱ እመቤታችን የተወለደችው እኛ የወለደችው ጌታን በበረት ውስጥ ነው ስንል እናንተ ደግሞ መርየም በዘንባባ ዛፍ ስር ነው የወለደችው ትላላችሁ። ሎኬሽን እና አንዳንድ ጉዳዮች የተለያዩት እንጂ ታሪኮቹ የተመሳሰሉ ነገሮች አሉ። ስለዚህ ቢያንስ እውነቱ የት ጋር ነው ያለው? መጀመሪያ የተጻፈው መጽሐፍ ቅዱስ ነው ቁርአን ነው ወይስ የትኛው ነው
ፈጣሪስ የለም አለም ብለህ ሁሉ ነገር ለማወቅ ጥረት ማድረግ ያለብህ ካለህበት መነሳት ያለብህ አልኩት። ኦኬ ስለዚህ ጴንጤ በመሆኔ ስህተት ነኝ አለኝ። አዎ ስህተት ነህ። ኦርቶዶክስ በመሆኔ ሳለኝ ስህተት ነው። ምክንያቱም እንዴ አለ ደነገጠ። እሷም ደነገጠች እንደዛ ሲሉ። ምክንያቱም ለምሳሌ ኦርቶዶክስ የሆንከው ሴትን አፍቅረህ ከሆነ የገባኸው ከሷ ጋር ስትጠላ ሃይማኖቷን ጥላት ልትወጣ ነው። ያም ሌላም ቦታ በጥቅማ ጥቅም ከሆነ የገባኸው ጥቅማ ጥቅሙን ስታጣ ልትወጣ ነው ማለት ነው። ፈጣሪን በማወቅ ደረጃ ከሆነ ግን ልብህ አንድ ቦታ ያርፋል በሚለው ተስማማን። አንተ አሁን ኦርቶዶክስ ነህ አለኝ። አዎ አልኩት። ስለ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስጠይቅህ ትመልስልኛል አለኝ። አዎ አልኩት። ማንኛውም ጥያቄ ትመልስልኛል አለኝ። አንተ ምእመንና አንድ ተራ ሰው ስለሆንክ የምታነሳው ጥያቄ ምን እንደሆነ የሚታወቃል። ለአንተ የሚገባህን ጥያቄ እመልስልሃለሁ አለ ሌቭል አለው። የምጠይቀው ጥያቄ ምን ሊሆን እንደሚችል ስለሚታወቅ ብዬ አልኩት። ከዛ ካነበበው ከምናምን ብዙ ነገሮችን ለመጠየቅ ሞከረ። ጴንጤዎች የነገሩህን ነው እየጠየከኝ ያለው አልኩት። ጴንጤዎች ስለ ኦርቶዶክስ የጠየቁህን እስቲ አስበው አልኩት። ድሮ ሙስሊም ነበርክ፣ ጴንጤ ከሆንክ በኋላ ጥቅስ እየሸመደልክ መተህ የምታስተምረው ኦርቶዶክስ ቤተክርስቲያን በር ላይ ነው፣ ወይም ደግሞ ኦርቶዶክሶችን ነው የምትሰብከው። ተገቢ ነው አልኩት። ከዛ ደነገጠ። ሙስሊም ነበርክ? አዎ። ልክ በቆጂ እንዳለችው አይነት ሴት ማለት ነው። በቆጂ ያለችው ማርያም ተገለጠችልኝ ብላ ምናምን ባለፈው የነገርኳችሁ ሴት አለች አይደለም? ከእስልምና ሃይማኖት የመጣችው ጸበል ገባች። ከዛ ማርያም ተገለጠችልኝ ብላ ከሌሊቱ 6 ሰዓት ላይ መንፈስ ቅዱስ ወረደ እያለች ሰውን ታስጨዋለች አይደል? ልክ እንደዛ ነው። ሙስሊም ነበርክ አልኩት። አዎ አለኝ። ጴንጤ ሆንክና የሸመደልከው ጥቅስ በሙሉ ግን ኦርቶዶክሶችን በሙሉ እንትን የሚል ነው፣ የሚጠበጥብ ነው፣ ወይም ኦርቶዶክሶችን ለመዋጋት የሚመች ጥቅስ ነው የሸመደልከው አልኩት። ነው እንዴ ማለት ታዲያ? እስቲ አሁን የትኛው ሙስሊም የተከራከርከው? ቁርአን ጠቅሰህ ሙስሊሞችን አሳምነሃል አልኩት። አይ የሉም ሙስሊም የለም ማለት። ስለዚህ የዋጥከው ጥይት የዋጥከው ማንኛውም መትረየስ ሰይፍ ከኦርቶዶክሶች ጋር የምትጣላበትን ነገር ነው አልኩት። አሁን ስለ መላእክት አማላጅነትና ስለ ድንግል ማርያም አማላጅነት ከሙስሊም ጋር ትከራከራለህ አልኩት። አልከራከርም። ታዲያ ከኦርቶዶክስ ጋር ለመከራከር መጀመሪያ ኦርቶዶክስን ታውቃታለህ አልኩት። አላውቃትም ማለት አይደለም። ኦርቶዶክስን የራስን እምነት ሙስሊምን ታውቃለህ አልኩት። አላውቅም ማለት። አንድ ሙስሊም መጥቶ ኢየሱስ ክርስቶስ አምላክ አይደለም ተራ ሰው ነው፣ ኢሳ አልመሲህ እንደዚህ ነው ምናምን ቢልህ እንዴት የምትመልስለት? ከቁርአን አምጥተህ ነው ወይስ ከመጽሐፍ ቅዱስ? ሙስሊሙ አይቀበልህም አልኩት። አዎ ከቁርአን ውስጥ አምጥተህ ኢሳ አልመሲህ እኮ ኢየሱስ ክርስቶስ ነው ዙህሩፍ 64 ላይ ወይም ሌሎችም ጥቅሶች ለምቶ በመጨረሻው ጊዜ የሚፈርደው ኢየሱስ ክርስቶስ ነው እንደሚለው ማለት ነው። ይፈርዳል፣ ሊፈርድ ይመጣል። ከዛ መልሶ ይላል ቁርአኑ ምን ይላል? መልሶ ደግሞ እሱ ራሱ በስሙ ብዙ ሰዎች ስለተሰናከሉ እሱ ደግሞ ይጠየቃል ነው የሚለው አይደል? እናንተ ላይ አልኩት። በጣም ማለት ደነገጠ። እንደዚህ ስለው እንዴ እንደዛ ነው እንደሚለው አለ። ታዲያ የራስህ እምነት ውስጥ ኢየሱስን ምን ይለዋል የሚለውን ማወቅ አለብህ። ያለኸው ኦርቶዶክስ ሀገር ስለሆንክ ለኦርቶዶክሶች ጥይት ማዘጋጀት ብቻ ሳይሆን የራስህን እምነት በደንብ አጥናት አለብህ አልኩት። ኦኬ ስለዚህ ላጣህ አልፈልግም አለኝ። እንገናኝ ና ቢሮ አዲስ አበባ ነው አልኩት። አዲስ አበባ መጣ። ከሷ ጋር እሷም በዚህ መካከል ጸጥ ነው የምትለው። ለምን? ወደው ነው አፍቅረው ነው። በጣም ነው የምትወደው። ስላፈቀረችው ቢከረበት ትከረበታለች፣ ቀና ቢል ቀና ትላለች። ሁኝ ያላትን ትሆናለች፣ ልበሺ ቢላትን ትለብሳለች። በጣም ነው የምትወደው። ከዛ ሁሉ ሴቶች ተርፎላት የሷ ፍቅረኛ መሆኑ እጮኛዋ መሆኑ በራሱ ለሷ ትልቅ እድል ነው። የሚገርማችሁ በመልክ ግን ትበልጠዋለች እኮ ውብ ናት በጣም። እና አንዳንድ ጊዜ ቆንጆ ሴት ስታፈቅር እና ምን ሲደናበር አንድ ነው ይባላል። ተረት አለው። እናቶች ቁጭ አጎይ ቢተርቱት ቆንጆ ሴት ስታፈቅር ምን እንስሳ ሲደናበር አንድ ናቸው ይባላልና ወደ ዋናው ልምጣላችሁ። አዲስ አበባ መጥቶ አወራን፣ ተወያየን፣ ምን አለን። ከዛ ኦርቶዶክስን በጣም ወደዳት። በምንድን ነው የወደዳት መሳችሁ? ኮርስ ትምህርት ላይ ሃይማኖት ምንድን ነው ብዬ አስተማርኩትን፣ እንደገና መንፈሳዊ ፍልስፍና ብዬ አስተማርኩትን 5 ተከታታይ ትምህርት ግቡና ይሁት። መንፈሳዊ ፍልስፍና መምህር ተስፋ ያበራ ብላችሁ 5 ተከታታይ ትምህርት አስተምሬያለሁ። እና በዚህ መጠን ቤተክርስቲያንን አይቷት አያውቅም፣ መጽሐፍቶቿንም አንብቦ አያውቅም ነበረ። ኢየሱስ ክርስቶስን ቤተክርስቲያን ምን ብላ እንደምትለው ሲያውቅ ማለት ነው። እንዴ መምህር አለኝ። አቤት አልኩት። ከፕሮቴስታንቶች ይልቅ እኮ የተዋህዶ እምነት ተከታዮች እናንተ ኦርቶዶክሶቹ ናችሁ ኢየሱስን የበላይ አድርጋችሁ እንዲያውም ያነግሳችሁት አለኝ። አዎ አልኩት። ታዲያ ወዴት መምጣት ያለብኝ አለኝ። ወደ ንጉሱ አይደል የሚባለው ፈጣሪ መሆኑ የባህሪ አምላክ መሆኑ አይደል የባህሪ ልጁ መሆኑ በራሱ መለኮት በተለየ ሁኔታ
ትምህርት የሚሰጥበት የመለኮት ማንነት የሚነገርበት የተዋህዶ እምነታችን ሃይማኖተ አበው የሚባለው መጽሐፍ በተወሰነ መልኩ ቢያንስ ለ3 ሰዓት ለ4 ሰዓት የፈጀ የሃይማኖተ አበውን ነገር አስተማርኩት ማለት ነው። የሚገርማችሁ ፖላይት ሆኖ በጣም ፖዚቲቭ ሆኖ ያዳመጠኝ አንድ ነቀፌታ የሌለበት ሰው ታውቃላችሁ። ስድብ የሚባል ነገር የማያውቅ ይሄ እንደዚህ ቅዱሳንን መሳደብ መላእክቶቹ አይጠቅሙኝም አያግዙኝም ኢየሱስ ብቻ ምናምን ብሎ የሚል አይደለም። ያሉኝ እንደዚህ ነው የሚለው። አንተስ እንዴት አልኩ ሰው ጊዜ ልክ አይደሉ ይለኛል። ልክ አለመሆናቸውን ሳስረዳው በተለይ ጠባቂ መልአክ እንደሚያስፈልገውና መላእክቶች በሁሉም ጉዟችን ውስጥ ረዳት እንደሆኑ 3 ጥቅስ ብቻ ነው የጠቀስኩለት። አንደኛ በማቴዎስ ወንጌል ላይ ከነዚህ ምስኪኖች መካከል ጨርቃም ደሃ ብላችሁ አትሳደቡ፣ የእነሱ ጠባቂ መላእክቶቻቸው በእግዚአብሔር ፊት ዘወትር ይቆማሉና ይላል። አንድ የእያንዳንዱ ሰው ጠባቂ መላእክት አለው። ምን እንድናደርግ ነው የሚጠብቁን የሚለውን ደግሞ ዕብራውያን ምዕራፍ 1 ቁጥር 14 ላይ ደግሞ መላእክቶች ሰዎች እንዲድኑ መዳንን እንዲወርሱ የሚያግዙ የሚላኩ የሚያገለግሉ ናቸው ይላል አይደል አልኩት። አዎ አለኝ። ይሄን አታውቀውም ጥቅሱን ስለው አውቀዋለሁ አለኝ። ታዲያ ምንድነው አንተ እንድትድን መዳንን እንድትወርስ የሚያግዝህ ሚካኤል እንዲሆን ለምን አትፈቅድም አልኩት። እሺ ፈቀድኩ። ከዛ ሳለኝ ጠዋት ሌሊት ከእንቅልፍ ይቀሰቅስሃል መጽሐፍ ቅዱስ አልገባኝም ስትለው ኡራኤልን ቅዱስ ኡራኤል የእውቀት መልአክ ነው እባክህን አይምሮዬን ክፈትልኝ ስትለው አይምሮን ይከፍትልሃል፣ የጌታን ቃል ያስረዳሃል። ለምን መዳን እንድትወርስ ያግዝሃል፣ ይላካል ምን ማለት ነው አልኩት። ከእግዚአብሔር ብቻ ነው? አንተ ራሱ እባክህ እንደው አይምሮዬ ተከፍቶ ጌታን እንዳውቀው እርዳኝ ስትለው ይረዳሃል፣ ወደ እግዚአብሔርም ያማልድሃል። ከዛ አስቀጥሎ ደግሞ ራዕየ ዮሐንስ ምዕራፍ 1 ላይ ጌታም ለሰዎች የሚሆነውን ያመለክታቸው ዘንድ መልአኩን ልኮ አመለከተ ይላል። ቃል በቃል ቃሉን ባልጠቅሰውም ማለት ነው። መልአኩን ልኮ ኢየሱስ ክርስቶስ አመለከተ ነው የሚለው። ራሱ ኢየሱስ መጥቶ ማመልከት ሲችል ለምን መልአኩን ላከ አልኩት። ለሰዎች የሚሆነውን ነገር ለሰዎች ይሆን ዘንድ የሚያስፈልገውን ነገር መልአኩን ልኮ ለሰዎች አስረከበን የሚለው አይደል እንዴ ያልኩት። ኦኬ ነብዩ ዳንኤልን ያጽናናው ማን ነው? የእግዚአብሔር መላእክቶች እግዚአብሔርን በሚፈሩት ሰዎች ዙሪያ ይሰፍራሉ አለ። ይቅር አይልምና ታስመርሩት አለ። መላእክቶች ይቅር አይሉም ማለት ቅናተኞች ናቸው ማለት ነው። ለእግዚአብሔር መንግስት የሚቀኑ ናቸው። ለምን? በስማቸው ውስጥ የእግዚአብሔር ስም አለ። ኤል ማለት እግዚአብሔር ነው አልኩት። ይሄን አያውቅም ነበር። ሚካኤል፣ ገብርኤል፣ ሩፋኤል፣ ኤል ማለት እግዚአብሔር ነው። በእያንዳንዱ መላእክት ስም ላይ ኤል የተጨመረው ለምንድን ነው? የእግዚአብሔር እንደራሴዎች ስለሆኑ ነው። ሚካኤል ቤተክርስቲያን ሄጂ ሚካኤል እርዳኝ ስል ሚካኤል አሜሪካን ሀገር ያለው የሚካኤል ቤተክርስቲያን፣ ህንድ ውስጥ ያለው የሚካኤል ቤተክርስቲያን ወይም ደግሞ ገጠር ውስጥ ያለው የሚካኤል ቤተክርስቲያን ሁሉም ቦታ ኔትወርኩ አንድ ነው። ቅዱስ ሚካኤል በፍጥረቱ ባፈጣጠሩ አንድ ቢሆንም አንደኛ ሰራዊቶች አሉት፣ ሁለተኛ ነገር ደግሞ ሁሉንም እንዲሰማ አድርጎ ነው የፈጠረው። እግዚአብሔር እንደዛ አድርጎ ፈጥሮታል። ይችላልና ከሃሊ ስለሆነ እንደገናም ደግሞ አንተ ጋር ያለው ጠባቂ መልአክ ወደ ቅዱስ ሚካኤል ቤተክርስቲያን ሄደህ ስትጸልይ በቅዱስ ሚካኤል ስም ያን ነገር ያደርገዋል። ቅዱስ ሚካኤል እባክህን ትምህርት እንዳልፍ እንደዚህ እርዳኝ ስትለው አንተ ጋር ያለው ጠባቂ መልአክ ወደ ተገቢ ቦታ መጥተህ ስለለመንክ ያንን አድርግልኝ ያልከውን ነገር እንደ ሚካኤል ሆነ ያደርግልሃል። ወይም አቡነ ገብረ መንፈስ ቅዱስ ወይ ተክልዬ ሆይ ዋካችሁን ቤተሰብ ውስጥ እንደዚህ ችግር አለ እንደዚህ ሆኛለሁ ስትል ያ የሆንከውን ነገር የሰማው ማን ነው? አጠገብ ያለው ጠባቂ መልአክ ነው። ጠባቂ መልአክ ማለት የእግዚአብሔር እንደራሴ ወይም የቅዱሳን ቃል ኪዳን ጠባቂ ማለት ነው። ቃል ኪዳኖቻቸው ቃል ተገብቶላቸዋል። የሁሉንም ቃል ኪዳን ያውቃል መልአኩ አይደለም። ስለዚህ በእነሱ ስም ያደርግልሃል አጠገብ ስላለ። እንዴት እዚህ ሆኖ ሰማኝ ወንድሜ አሜሪካ ሆኖ ተክልዬን ቢማጸን ኔዞኝ ቢማጸን ማን ነው የሚሰማው ብሎ መከራከር አያስፈልግም። እግዚአብሔር ሙሉ በኩለሄ ነው። ይሄ ሙሉ በኩለሄ ወይም ኦልማይቲ ጋድ ሁሉም ቦታ ሙሉ የሆነው እግዚአብሔር ለመላእክትም ይሄን ነገር ይሄ ስጦታ ሰጥቷቸዋል በጸጋ። እንደገናም ጠባቂ መልአክ ደግሞ አጠገብህ አለ ይሰማል። ይሄን ኃጢአትም ስታስብ ጽድቅም ስታስብ ይሰማሃል አልኩት። እና እንደ ሰውኛ ለምን ታስባለህ? በእስልምና ውስጥ ኢየሱስ ክርስቶስ ከድንግል ማርያም ተወለደ ስንል እኛ ኦርቶዶክሳውያን አምላክ የተወለደው ስንል ሙስሊሞች ይቀበላሉ አልኩት። አይቀበሉም አለኝ። በምን አስበውት ስለው እሱማ ያው እንደ ሰውኛ እንዴት አምላክ ይወለዳል ማንና ማን ግንኙነት አድርገው ነው የተወለዱት ብሎ የሚያሾፉት አለኝ። በቃ ይሄንንም የመላእክቶችን ምልጃ ፕሮቴስታንቶች የሚረዱበት መንገድ ልክ እንደዚህ ነው የሚረዱት። ቀልድ ነው የሚያደርጉት፣ ጨዋታ ያደርጉታል። ያ ሁሉ ሚሊየን ትሪሊየን እልፍ የሆኑ መላእክቶች ጥቅማቸው ምንድነው ታዲያ? ኢየሱስ ብቻ ምንል ከሆነ ለምንድን ነው ኢየሱስ ብቻ የሚባለው? በቃ የዛሬ 2000 ዓመት በብሉይ ዘመን ብቻ ነው መላእክቶች ያገለግሉ የነበሩት፣ በአሁን አያገለግሉም ማለት ነው? ቀረ በቃ ዝም ብለው ምን ያደርጋሉ አየር ላይ? ጥቅማቸው ምንድነው? ስማቸው እኮ መልአክ ነው አልኩት አለኝ።
ስማቸው ምንድነው? መልአክ ነው። መልአክ ማለት ተላላኪ ማለት ነው። አሁንም ድረስ መልአክ ነው ስማቸው። መላእክት ነው አይደል? በቃ ይሄን ተነጋገርንና በሳምንቱ ደውሎ መጠመቅ ፈልጋለሁ። ምን ስለው ጊዜ የኦርቶዶክስ ቤተክርስቲያን ጥምቀት አለኝ። አንቺ ሳልኳት እኔ እሱ ያለኝን ነው የማደርገው አለች። በጣም ታሳዝኛለሽ፣ በጣም የምታሳዝኝ ነሽ። አንቺ ግን ኮርስ ሳትማሪ አትጠመቂያትም አልኳት። ቄደር ነው እኮ ልክ እንዲያውም ከሱ ጥምቀት የባሰ ያንቺ ከባዱ ያንቺ ነው አልኳት። እንደተናደድኩባት ገባትና እልህ ይዟት ኮርስ አዳምጣ ምን ብላ መምህር ጨርሻለሁ አለች። ምኑን? ኮርስ ትምህርቱን። ምንድነው ሚስጥረ ሥጋዌ ምን ማለት ነው አልኳት። ተነተነችልኝ። ሚስጥረ ሥላሴ ምንድነው ነገረችኝ። ኦኬ አዳምጣለች፣ እልህ ይዟት አዳምጣለች ብዬ ኑ ብዬ አስጠመቅኳቸው። እሱን ፈጽሞ በቃ ጥምቀቱ የጴንጤው ጥምቀት የተዋህዶ ጥምቀት ስላልሆነ ጥምቀት አንዲት ናት ልንል አንችልም። እነሱ ጋር የተጠመቀው እድሜው ደርሶ ቢሆንም በፍጹም ግን የኢየሱስ ክርስቶስን የባህሪ አምላክነት በኑፋቄ ደረጃ ወይም ደግሞ ትክክል ባልሆነ መንገድ በተረዱ ሰዎች እጅ የተደረገው ጥምቀት ሊባል አይችልም። የካቶሊክም እንኳን ቢሆን ለምን ሁለት ባህሪ ብለው ነው የሚያስቡት አይደል ካቶሊኮች። እኛ ደግሞ ክርስቶስን ሁለት ባህሪ ይላል። ከስጋዊ ባህሪና ከመለኮታዊ ባህሪ የተገኘ አንድ ባህሪ ነው አይደል? ከሁለት አካል አንድ አካል አይደል የምንለው። ተዋህዶ ማለት ይሄ ነው። ስለዚህ ግዴታ መጥቶ መጠመቅ አለበት። ክርስትና ስም ተሰጥቶት አባቶች ነገርኳቸው፣ ኮርስ ተምሯል። አዎ ዛሬ ራሱ በነገራችን ላይ አንዲት እህታችን አስጠብቄ ነው የመጣሁት። ጠዋት ጸበል ነው የነበርኩት። እግዚአብሔር ስም የተመሰገነ ይሁን። ያው ልጅ እህታችን ላትፈቅድ ትችል ይሆናል። በርቀት ላሳያችሁ ቤታችን ያመጣኋት። ይኸው እስቲ ይኸውላችሁ፣ በርቀት ስለሆነ ማንነቷ አይታወቅም። ዛሬ ሙስሊም ነበረች፣ ኦርቶዶክስ ሆና ተጠምቃ የቤተ ክርስቲያኑን ስርዓት ደግሞ ላሳያችሁ። ቆይ የቤተ ክርስቲያኑን ስርዓት፣ ቤተ መቅደስ የነበረውን ስርዓት፣ በጣም ደስ የሚል ስርዓት የነበረው። ይኸው ቆይ ድምፁን ልጨምርበት። እስጢፋኖስ ቤተክርስቲያን ማረጋገጥ ከፈለጋችሁ እስጢፋኖስ ቤተክርስቲያን ዛሬ በሚካኤል ቀን ማለት ነው ሚያዝያ 12 በሚካኤል ቀን እህታችንን አስጠምቄ ነው የመጣሁት። ደግሞ አጋጣሚ ሆኖ ደስ ይላል። በዚህ ሳምንት ማለት በጣም ብዙ የሌላም ተከታዮች ነው ሳስጠምቄ የቆየሁት ብዙ ሰው እና ይሄ ወንድማችን ተጠመቀ። ክርስትና ስሙ ኃይለ ገብርኤል ተባለ። ማን ነው የምትወደው ሲባል ገብርኤልን አሉት። ቄሱ ደግሞ መጠየቃቸው አይገርም። ማን ነው የምትወደው መልአክ አሉት። ገብርኤልን ሲያቸው ጊዜ ኃይለ ገብርኤል ብያለሁ አሉት። በቃ ራሱ አፉ ላይ ሆኖ እንዲናገር ፈቀዱለት ገብርኤል። ደስ አይል። አንዳንድ አባቶች እኮ የሚገርም ነገር ነው ያላቸው። አንዳንዶች ግን አይፈቀድም ቄሱ ነው መናገር ያለበት ይላሉ። በዚህ እንግዲህ ደግሞ እንደዚህ የሚያደርጉም አባቶች አሉና አንዳንዴም ደግሞ አባቴ ክርስትና ስሟ እንደዚህ እንዲሆን እፈልጋለሁ የልጄ ሲሉ ይሁንልሽ እሺ ብለው ያጸድቁታል። እና አባቶች ካህን ስለሆኑ አይንተ እግዚአብሔር ስለሆኑ በእነሱ ላይ ሆኖ እግዚአብሔር ይናገራል። አዎ ይናገራል። አጅሮስ ይናገራል ሲባል ከፈቀዱለት ይናገራል። ምክንያቱም ያው ተዋርሶ ምናምን ካለ ከባድ ነው በጣም። እና ወንድማችን ተጠመቀ እላችኋለሁ። በጣም የሚገርም ነገር ነው። ሁለተኛው ገጠመኝ ይቀጥላል። ከዚህ ቀጥሎ ያለውን ቪዲዮ ተመልከቱት። ግን ይህ ወንድማችን ወደ ተዋህዶ ቤተክርስቲያናችን ሲመጣ የተሰማውን ስሜት ከጓደኛው አንጻር ደግሞ ስነግራችሁ በጣም ትገርማላችሁ። ከጓደኛው አንጻር ስታዩት ጓደኛው ፈጽሞ ጴንጤ ነበረ፣ ፍጹም ጴንጤ የነበረ ሰው ነው እና እሱን በሚቀጥለው ታሪክ ላይ እነግራችኋለሁ። አሁን አልነግራችሁም። ግን በጓደኛው መመለስ ደግሞ በጣም ነው ደስ ያለው። ጓደኛው ትምህርት ቤት ውስጥ ነው እንግዲህ እዛ ሃይስኩል ይማሩ በነበረበት ሰዓት ላይ ጥያቄ ያነሳላቸው አልነበረ። አሁን ደግሞ ኦርቶዶክስ ሆኛለሁ ሲለው ኦርቶዶክስ ሆንክ? አዎ። ለነገሩ አንተ ጴንጤ እንደማትሆን አውቅ ነበር አለው እና በዚህ የተነሳ ተከራክረው ነው ከዛ ወደ ኦርቶዶክስ የመጣ ያ ጴንጤው ማለት ነው። እና ይሄኛው ታሪክ ላይ ግን ብዙ ነገር ለተማራችሁ ተስፋ አደርጋለሁ። እባካችሁ ኦርቶዶክሳውያን አታሰድቡን፣ ቤተክርስቲያናችንን አታሰድቧት። ምን ብለን ነው ያሰደብናት ሲባል እግዚአብሔር እንደተናገረው በአሕዛብ ዘንድ ማላገጫ አደረጋችሁኝ አይደለም? የእነሱ አምላክ እንዲህ ነው
እነሱ አማኞቹ እንደዚህ ናቸው እየተባለ እግዚአብሔር በእኛ እየተሰደበ ነው ያለው። አስቡት። ብዙ ሴቶችን አማግጥ ነበር የሚለው ኦርቶዶክሶች ነው፣ ሙስሊሙ ማለት ነው። እንደገናም ደግሞ በጣም ብዙ ደስ የማይሉ ነገሮችንም ያይ ነበረ። አስማቱ፣ ድግምቱ፣ ምኑ ምኑ ማለት ነው። እናትየዋ ያለባት ደስታ የሚገርም ነው። አንደኛ ነገር ከእስልምና ወደ ጴንጤ ሄደ። ከጴንጤ ደግሞ ወደ ኦርቶዶክስ ሲመጣ ደግሞ ልጅቷም እሺ ብላ ወደ ኦርቶዶክስ መጣችላት። ከዚህ በላይ ደስታ አላት ሴትዮዋ? እና ሼኩ ጋር ሄድኩኝና አሰላም አለይኩም አልኳቸው። ወአለይኩም አሰላም አሉኝና ማተቤን አዩና ክርስቲያን ነህ አሉኝ። አዎ አልኳቸው። ታዲያ እንዴት እንደዚህ አልከኝ? አይ አሰላሙ አለይኩም ያልኳቸው፣ ሰላም ዋላችሁ ወይ ያልኳቸው አልኳቸው። ከዛ እርሶም ደግሞ ወአለይኩም አሰላም አሉኝ። አዎ ሰላም ውያለሁ ያሉኝ። እንደምን አልክ? እንደ ሰላም ውለሃል ወይ? ሰላም ውያለሁ ያሉኝ። እዚህ ውስጥ አረብኛ ቋንቋ እንጂ ከእስልምና ጋር የሚያገናኘው ነገር የለም ስላቸው ሳቁና ሰላም የሚሉት ነገር አላቸው አይደለም። ቁጭ በል ምን ልታዘዛልኝ? አይ እኔ ገሌ ይባላል አልኳቸው። አንተ ነህ እንዲህ አሉኝ። ልጄ ኦርቶዶክስ የሆነው በአንተ ነው አሉኝ። ሰምተዋል ለካ። የሚገርማችሁ አዎ ኦርቶዶክስ የሆነው በእኔ ምክንያት አድርጎ ነው እግዚአብሔር አልኳቸው። ከዛ እውን እንደማመስገን ነገር አድርጉና በቃ አሁን እረፍት አረፍኳሉ። አባቴ ሙስሊም ከሆነ አላልኩትም አልኳቸው። ይሻላል ኦርቶዶክስ ይሻለኛል አሉኝ። ይቅርታ ጴንጤዎች፣ ይሄን የምትሰሙ ጴንጤዎች ግን ለምን መሰላችሁ እንደዚህ ያሉበት ምክንያት? በጣም የሚያዝኑት በጴንጤዎች ሙስሊም ተውት፣ መናገር አስፈላጊ አይደለም። ግን ለምንድን ነው ይሻላል ያሉት? ከጎረቤት ጋር ከሰፈር ሰው ጋር በተለይ ከሴትዮዋ ጋር አሉና አመቻመቹት። ከሴትዮዋ ጋር ሰላም ሆናለሁ፣ ልጄን ወሰደብኝ፣ በአስማቱ በድግምቱ እንደዚህ አደረገብኝ ምናምን እያሉ ሙስሊም አልሆነች፣ እሱም ሙስሊም አልሆነ፣ ከኔም ወጥቶብኝ ሙስሊም ጴንጤ ሆኖብኛል፣ ልጅሽም ካንቺ ወጣ ጴንጤ ሆናብሻለች። እኩል እኮ ነው የሆነው፣ ሁለታችንም እኮ አዝነናል፣ ለምንድን ነው የምትወቅሽኝ ብዬ ሁልጊዜ ሱቋ በር ላይ ሄጄ ሳናገራት ራቅ ብል መስመርን ጠብቅ ትለኛለች እና በጣም ቆሻሻ አድርጋኛለች። እና እንደው እባክህ በሃይማኖታችሁ ቄስ ደህና ቄስ ካለ እንደ ሁሉም ቄስ አንድ አይደለም አሉኝ። እና ሙስሊሙ ናቸው እንደዚህ የሚሉት። አንድ ደህና ቄስ ካለ አምጥተህ እንደው አስመክርልኝ እባክህ። እንዶች ሴትዮ ኦርቶዶክስ ከሆነችለትማ አሁን ደስ ብሏታል ማለት ነው። እኔም የእሷን ሰላም ነው የምፈልገው አሉ። እና ግን እኔ የምልህ አሉኝ አልኳቸው፣ ጴንጤ ውስጥ ኢየሱስ አለ እንዲህ አሉኝ። እርሶ ምን ነው ይሄን ለምን ጠየቁኝ አልኳቸው። አለም የለም ማለት አልፈለኩም። ለምን ጥያቄያቸው ከምን እንደሆነ ስላልገባኝ አልኳቸው። በኢየሱስም እያለ እየመጣ እንዲህ እየደባበሰኝ በመጽሐፍ ቅዱሱ እንዲያረገ ይለኝ ነበረ። እና ቄሶቹም በመስቀላቸው ይዳብሳሉ፣ እሱም ደግሞ በመጽሐፍ ቅዱሱ እንዲያረገ በኢየሱስም እጁን እየጫነብኝ ምን እያለብኝ አሞኝ የነበረው ይሄ እንደዚህ ከፍሎኝ የነበረው ነገር ተወኝ አሉኝ። ስለዚህ አሁን ምንድነው ሐሳቦት አልኳቸው። ገርሞኝ ነው እንዴት ኦርቶዶክሶቹም ጋር ይሄ ነገር አያለው። በተለይ እሱ ራሱ ታሞ የነበረና በጣም ከባድ ህመም ታሞ ኪዳነ ምሕረት ተቻዳነችውና ጴንጤና ኦርቶዶክሶች አንድ ናችሁ እንዲህ አሉኝ። እዛ ጋር ማርያም ካዳነች፣ እዚህ ጋር ደግሞ ኢየሱስ ካዳነ ለእናንተ ማርያም አለችላችሁ ለእነሱ ኢየሱስ አለላቸው ምናምን ብለው ቀለዱ። አይ አባቴ እንደሱ አይደለም። ከዛ ወደ ዋናው ትምህርት የገባሁ ወደ አጋንንት እንዴት እንደሚያጭበረብር። የኔ አባት የሚያመልኩት ምን ነበር አልኳቸው። አላህን አሉኝ። አይደለም ጓዳ ያለችዋል አቴቴ ጨሌ ካለ ወይም ሻህ አንበሶ አብዱል ቃድር ሳሽ ጊዜ ታውቃቸዋለህ እንዴ እነሱን አሉኝ። አዎ አውቃቸዋለሁ አልኳቸው። ታመልክ ነበር አሉኝ። አላመልክም። እንዴት አወቃቸው? እነዚህን በማውገዝ ነው የምታወቀው ሳሽ ጊዜ አረ እንዳይቀስፍ አሉኝ። ከዛ አማተብኩኝና በጌታዬ በኢየሱስ ክርስቶስም ተቃውሜዋለሁ አልኳቸው። አሉኝ። የኔ አባት ይኸውልዎት አሁን የምነግሮት ነገር በደንብ በተገቢ መንገድ ከመለሱልኝ የእውነት ነው የምልዎት ሁለታችንም በፍቅር እንለያያለን አልኳቸው። ካልሆነስ በደንብ ካልመለስኩልስ አሉኝ። ያው መጸብ ነው አልኳቸው። ምን ትሆናሉኝ? አይደለም ሁልጊዜ በመካከላችን ሰላም እንዳይፈጠር የሚፈልገውን ነገር አያግዙት፣ ሰላም እንዲፈጠር የማይፈልገውን መንፈስ አያግዙት አልኳቸው። እሺ ለማንኛውም ምንድነው ጥያቄ አሉኝ። ጨሌዋን ያመልካሉ አያመልኩም አልኳቸው። እናትየዋ ታመልካለች አሉ። እኔ ልጁን ጠይቄዋለሁ። ልጁ ያውቃል በደንብ አጎ ነግሮኛል። እና እናትየዋ ታመልካለች። እርሶስ? እኔ ዱዓ ነው የማደርገው። ምንድነው ዱዓ የሚያደርጉት? በጫት ውሃ በምናምን ቤት እንደዚህ አድርገው ቤት ውስጥ የሚያደርጉት ብዙ ነገር እንዳለ ስለነገረኝ ምንድነው እሱ የሚያደርጉት? ሻህ አንበሶን ይጠራሉ አይደለም? መንዙማ ከፍተው ምንድነው የሚያደርጉት? የአገር ያድባር ምናምን እንደዚህ ያሉ የእናቴ አባቴ ከራማ እያሉ አይደል የሚያመልኩት አልኳቸው።
እውነት ለፈጣሪዎት ዝግጁ ኖት? ፈጣሪዎትን ያምናሉ አልኳቸው። አይ ይሄ እኮ ችግር የለውም በእኛ እኮ ምንም ችግር የለውም ይፈቀዳል አሉኝ። ሴትዮዋ ሄዳ ድግምት ስታስደግም እርሶም ደግሞ እዚህ ዱዓ ሲያደርጉ ሁለታችሁም ዱዓ ብላችሁ መካከል ላይ በልጆቻችሁ ፈነዳችሁ አልኳቸው። እና ሳቁ። የወሎት እርሶ በመጽሐፍ ቅዱስ ቢዳብሶትም ወይም በኢየሱስም እያለ ልጁ እንደዚህ ያደርገ ቢጭንቦትም እርሶ ልጆትን ሲወልዱ አብሮ የተወለደው የዛር መንፈስ ያ መንፈስ ስትካድሙ ስታመልኩ የነበረው መንፈስ ልጆት ጋማል ወደዛ እምነት ሲሄድ አብሮ ይመቻቻል ይመሳሰላል። እና እሱም ራሱ ወደዛ ሄደበት ምክንያት ምንድነው? ኢየሱስ ክርስቶስ ነጭ ለብሶ መጥቶ እጁን ዘርግቶ እንደዚህ ታየኝ ነው ያለው። አሁን ደግሞ ይህን ትምህርት አዳምጥ ብዬው ሲያዳምጥ ደግሞ አጭበርብሮት የነበረው ምን እንደሆነ እየገባው መጣ። ስለ ዛር መንፈስ በደንብ አድርጌ ነግሬዋለሁ ልጁ ዛር ምን እንደሚያደርግ። የኔን ትምህርት ከማስተማሪ በፊት ግን ስለ መጽሐፍ ቅዱስ ያወራ ነው ከልጁ ጋር። ሰውየው ደግሞ በመንፈስ ጉዳይ ማወራቸው ነገር በደንብ ገብቷቸዋል። አያችሁ ዘውጋቸው ይለያያል። ልጁ ስለ መጽሐፍ ቅዱስ አስተምረው አፉን ከፍቶን ያዳመጠኝ፣ ስለ ዛር መንፈስ አስተምረው ደግሞ ቅፍፍ ብሎታል። አያውቀውም ግን ያውቀዋል። ይሄ ምንድነው? ጠልቆ አልገባበትም አምልኮ ውስጥ ግን ሲያወሩ ይሰማል ማለት ነው። እሳቸው ደግሞ መጽሐፍ ቅዱስም አያውቁም ቁርአንም አያውቁም። የሚያውቁት አንድ ዱዓ ላድርግ ብሎ ጫት እየቃሙ መንዙማ ከፍተው እንዲህ የሚሏት ነገሮች በቃ ተርዚናቸውን ወጥረው ብለው ማለት ነው። ግን የሚገርማችሁ ነገር እኛ አባት ሙስሊም ኦርቶዶክስ እንዲሆኑ አይደለም ያስተማርኳቸው፣ ቢያንስ ጸበል እንዲጠመቁ ነበር። ለምን እንደማይሆኑ አውቃለሁ። አካባቢ እንዲሆኑ ነግሮኛል። በጣም አባቴ በእምነቱ ጠንካራ ነው ብሎኛል። ምንም ብትለው አይለወጥልህም ብሎኛል። እና የዛሬ 11 ወር አካባቢ ላይ ገጠመኝን እንዲያዳምጡ ጋበዝኳቸውና ሲያዳምጡ ቆይተው ለማንም ሳይናገሩ ለኔም ሳይደውሉልኝ ጸበል ሄዶ መጠመቅ ጀምረዋል። ጸበል ሄዶ መጠመቅ ጀመሩ። መጮህ ማጓራት ጀመሩ። ከዛ ቄስ መጥተው ሼኪ አይደሉ እርሱ የሰፈራችን ሼኪ አይደሉ አሏቸው። ቄሱ አዎ ምን ሆኖ ነው? ታመው ነው? ጸበል እየተጠመቁ ነው? አልምጣ አትጠመቅ ያላችሁኝ ነው ብለው መቆጣት ጀመሩ። ኧረ አይደለም፣ አይ አንደኛ ሙስሊም ሆነው ሲጠመቁ ደስ ብሎኝ ነው። ሁለተኛ ነገር ደግሞ እንደው ከባድ ህመም አጋጥሞት ነው ወይ ልጸልይልዎት ወይ አሏቸው። እሺ ከዛኛ አባት ጸልዩላቸው። የሚገርማቸው ካህን ማለት ጸልዩላቸው፣ መስቀል አሳለሟቸው። ምን አላቸው? ከዚህ ሁሉ ጸበል መጠመቅ በፊት ግን ዶክተር ምን ብሏቸዋል? በሽታው እየተባዛ ወደ ሰውነቶ ሊሰራጭ የሚችልበት ሁኔታ አለ፣ እንዳይዘናጉ ብሏቸዋል። የዳኑ መስሏቸው እንዳይዘናጉ ነግሯቸዋል። ተሽሎኛል ብሎ እንዳይዘናጉ ብሏቸዋል። አጀሬው ለካ ለጊዜው ለአይን የተሰወረው እንደዳኑ መስሏቸው ወዲያው ሲሉ ቆይቶ ጸበል መሄድ መምጣት ጀምሯል። እጃቸው ቢሸማቀቅም ጀምረው ነበር እና በመሃል ግን ሳያምኑ ኢየሱስ ክርስቶስን የሚያስቡበት መንገድ ጥሩ ስላልነበረ እንዲያውም በሃይማኖታቸው በጣም ጠንካራ ናቸው። ምንም እንኳን ከሰው ጋር በሰላም ቢኖሩም እምነታቸው ጠንካራ ናቸው ማለት ነው። ለኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ፖዚቲቭ አይደሉም ማለት ነው አይደል? አስተምህሮ ነው ያልኳችሁ፣ ለህዝቡ አላልኳችሁም። እና ውስጣቸው ችግር ስላለ ብቻ ጸበሉ ሊሰራላቸው አልቻለም ማለት ነው። የሚገርማችሁ ነገር ግን ዛር ጮኋል። ገና በሄዱ በሳምንታቸው ዛር ጮሆ ደነገጡ። ሚስታቸው እንደዚህ ሆንኩኝ እኮ ኦርቶዶክሶች ጸበል ቦታ ሄጄ እንደዚህ ጮኩኝ፣ እንዳትሄድ በቃ አትሄድ አሏቸው። እሺ ብለው ቀሩ። የጮኸው ማን እንደው ታውቃላችሁ? አቴቴ ጨሌ ነኝ ብሎ የጮኸው ገና ሲጋቡ ጀምሮ ለካ እናትየዋ ሙስሊሙን አባትየውን በምናምን አስረው በመስተፋቅር አስረው ነው ያገቧቸው። ለዚህ ነው እድሜ ልካቸው ምንም ነገር ሳያውቁ ያደጉት እኛ አባት የኖሩት ማለት ነው። እና አትሄድ ያሏቸውም እንዳይጋለጡ ፈርተው ነው። ማን ብሎ ጮኸ? አረ እንደዚህ ነኝ እያለ እየጮኸ ነው፣ የእስላም ዛር ነኝ ይላል፣ እንደዚህ ነኝ ይላል፣ እንደዚህ ተደርጎ በዚህ ነው የገባሁት ይላል። እና በመስተፋቅር ግን ሴትዮዋ እንዳገቡ ያውቃሉ። እና ጮህኩኝ ብለው ሲናገሩ አትሂድ በቃ ይብስብሃል፣ እንዲያውም ትታመማል፣ ይቅርብ ብሎ አስቀርተዋቸው በዛው አረፉኝ። አባት ድነት እንኳን ሳያገኙ ይላችሁ። እና አሁን ይሄን ትምህርት ይሄን ገጠመኝ ስናገር እያዘንኩም እየተገረምኩም ነው። ሰይጣን እንዴት አድርጎ በሚስትየዋ በኩል ቆልፎ እንደያዛቸው ሊድኑ ግን በጣም ጥቂት በቃ እግዚአብሔር አግዞኝ ሁሉ ነበረ። ልጁ በነጋቸው ላይ በጣም አዝኗል። አባቱ በመሞታቸው ሳይሆን ኦርቶዶክስ ሳይሆኑ በመሞታቸው ወይም ደግሞ እውነትን ሳያውቁ በመሞታቸው ማለት ነው። እና ይሄ ልጅ ዛሬ ላይ ኦርቶዶክስ እምነት ተከታይ ሆኖ ከጮኛው ጋር ቤት ተከራይቶ እዛው ሀገር እየኖረ ነው ያለው። እናትየዋም ዕቃ ገዝታላቸው ምናምን። እንዲያውም ገጠመኝን አዳምጣ ለመቁረብ
መምህርን ማስቸገር የለብኝም ብላ ፎቶ ላከችልኝ። ቆርባ በቃ ማለት ራሷን አስተካክላ ለቁርባን በቃች። ቸኮልሽ ስላት ኖ እኔ ድሮንም እፈልገው ነበር ክርስቶስን፣ ይሄ ሰውዬ ልውስጥ ከቶኝ ነው እንጂ አሁንም ሄደሽ ይቅርታ አድርጉልኝ ካላልሻቸው እንዳትቀበል ያልኳት። እሺ ብላ ሄዳ ቅዱስ ቁርባን ስትቀበል ይቅርታ አድርጉልኝ አላለችው ነበር ለእንትኑ ለሞተው ሙስሊም አባትየው ማለት ነው። እና ግን እኔ ከነገርኳት በኋላ ታሞ በተኙበት ባልጋቸው ላይ ሆኖ ይቅርታ አድርጉልኝ አለቻቸው። ምንድነው አላህ ይወክፍሽ ነው ብቻ የሆነ ብቻ የሚባል ነገር አለው በእነሱ እንደዛ አሏት። ይቅር ብዬሻለሁ ምናምን ብሏት እሳቸውም ደግሞ እኔም ካጠፋው ይቅርታ ብሎ ተናገሩ ነው የሚባለው። ያው ይሄን የሰማሁት ከልጃቸው ነው። ልጃቸው ደግሞ ከቤት ውስጥ ካለ ሰው ነው የሰማው። ሴትዮዋ ግን ይሄን አልሰማችም። እኔም ይቅር ብያታለሁ ለመሰለኝ ካልሰማችና በዚህ ሁኔታ ላይ ነው እንግዲህ ገጠመኙ የሚጠናቀቀው። በጣም ብዙ ትምህርት የተማርኩበት ነው። ግን ባካችሁ ሴቶች ከሙስሊም ወንድ ጋር የምትገናኙ ሴቶች ማለት ነው ኦርቶዶክሳውያን ሴቶች ልክ የሙስሊምን ስጋ እንደበላችሁ የሚቆጠሩ ቄደር ያስፈልጋቸዋል። ከሙስሊም ወንድ ጋር ደግሞ ከሙስሊም ሴት ጋር ደግሞ የምትተኛ ወንድ ከሙስሊም ሴት ጋር የምትተኛ ወንድ ደግሞ ቄደር ያስፈልጋል። ልክ የሙስሊም ስጋ እንደበላ በክርስትና በስመ አብ ተብሎ ያልታረደ አሳማ ስጋ ሞቶ ሌላ እንደበላህ ነው የሚቆጠረው። በእኛ እምነት ነው ያልኩት። እነሱም እኛን ካፊር ወይም ሌላ እንደሚሉ ነው። እኛም ደግሞ የምንለውን ነገር ስላለን ነው እንጂ ይሄ ሃይማኖቱ ነው እየተናገርኩ ያለሁት። ሙስሊም የሆነ በሬ ባይኖርም ወይ ሙስሊም የሆነ በግና ፍየል ባይኖርም ግን በሬው ሲታረድ ቢስሚላህ ወይም ደግሞ በስመ አብ ተብሎ ነው አይደለም? በአምላክ ስም በእኛ አምላክ ስም የተባረከው እኛም በለዋለን። በእነሱ አምላክ ስም ከተባረከ ደግሞ የእነሱ አምላክ የኛ አምላክ አይደለም ብለን የምናስበው። ፈጣሪ ግን ስንት ነው? አንድ ነው። እነሱ ፈጣሪ የሚሉት ዓለምን የፈጠረ ነው አይደል? እኛም ዓለምን የፈጠረ ፈጣሪ እንለዋለን። ለዛ ፈጣሪ ግን የሰጠነው ስም ነው አምላክ እንዲባል ያደረገው። እነሱ አላህ የሚሉት እኛ ደግሞ እግዚአብሔር የምንለው ማለት ነው። ስለዚህ በሬው ኦርቶዶክስም አይደለም ሙስሊምም አይደለም ጴንጤም አይደለም። ሲታረድ ግን ደሙ ሲፈስ ግን በማን ስም የታረደው ነው ጉዳዩ። ገባችሁ? እና አሁንም ደግሞ አንተ ከሙስሊም ሴት ጋር ወይም አንቺ ደግሞ ከሙስሊም ወንድ ጋር ስትተኝ የምታረጊው ነገር በሙሉ በአጠቃላይ ከደም ጋር በተገናኘ ከደም ጋር ወተት አይደለም ጁስ አይደለም። ይሄ ማረድ ቢስሚላህ ብለው በሚያረጉት ነገር እንዲያውም አንድ ጁስ ቤት አንድ እህታችን ኦርቶዶክስና ሙስሊም አብረው ይሰሩ ነበርና ይጣሉ ነበረ እና ዱቄቱን ስታቦካው ምኑን ስታደርግም ሙስሊማ የአላህን ስም ጠርታ ነው የምታደርገውና ለባለቤቱ ተናግራ አስወጣቻት። ተባረረች ሙስሊማ። ከዛ ለምንድን ነው እንደዚህ የምታረጊው ብላ ደውላ አንቺ እንዳስባረርሽኝ ሰማሁ ስትል ጊዜ ከብት ስታርዱ ደም ሲፈስ ብቻ ነው ነገር ደጋግሜ ነግርሻል። ደም ሲፈስ ብቻ ነው የፈጣሪ ስም የምትጠሩት እንጂ ለጁስ ለአትክልት ለሁሉ ነገር የፈጣሪ ስም እየጠራሽ ሰውን ኦርቶዶክሱን አታበላሽ ብዬ ነግረሽ ነበረ አልሰማልሽኝ ያለቻት። ይሄ ምን ትላላችሁ እናንተ? ትክክል ናት ወይስ ትክክል አለችም ልጅቷ? ፍረዱ እስቲ እናንተ። መቼም ምን ልል እንደምችል ትገባችኋል አይደል? ግን እናንተስ ይሄን ሐሳብ ላስቀምጥላችሁ። ወደ ሁለተኛው ገጠመኝ እናልፋለን። ሁለተኛው ገጠመኝ ገብታችሁ ስታዳምጡ ኮሜንት የዚህኛውንም ኮሜንት እንድትጽፉ ፈልጋለሁ። መልካም ቆይታ።